ድርጅቶች ሲያድጉ አንድ ሰው ብቻውን ሊመራው አይችልም። ፋይናንሱም፣ ኦፐሬሽኑም፣ ሰፕላይ ቼን ማኔጀሩም ሁሉም ልትሆን አትችልም፣ በጭራሽ አትችልም። ዛሬ የሚኖረን ለየት ያለ ፕሮግራም ነው። ኮንቬንሽናል የትምህርት መንገድ ያልሄደ ባለሀብት አግኝ አንድ ደህና ሰው አታውቅም እንደው በቃ የሚገላግለኝ ነው የሚለው ሂሮይክ ኤንድ ፖስት ሂሮይክ ሊደርሺፕ በሚባል የአመራር ስታይል ላይ እናወራለን። ሂሮይክ ስንል ፈጣሪውም ሰሪውም አሳቢውም ሁሉም ያ ሰው ነው የሚሆነው። ፖስት ሂሮይክ ጋር ሲመጣ ግን አካታች ይሆናል። It's a process ግን a process that you must follow። ተነስተ ዛሬ ፖስት ሂሮይክን እንዲህ በተን አይደለም የምትነካው። ድርጅትህ መቋቋም አለበት፣ መስተካከል አለበት። ተረቶቻችን ውስጥ እኮ አሉ ከአንድ ብርቱ የሰው ሁለት መድኃኒቱ ማለት ለዚህ ለፖስት ሂሮይክ እኮ ታግላይን መሆን የሚችል እኮ ተረት እኮ ነው። ፕራክቲሱ ላይ አለ ወይ? ውድድንም ጠላንም ድርጅታችን እያደገ በሄደ ቁጥር ወደ ፖስት ሂሮይክ ሊደርሺፕ መሻገር ግዴታችን ነው። ቢዝነሱ በአንድ ሰው ላይ ቤዝ ያደረገ ሳይሆን በሲስተም ላይ ቤዝ ያደረገ እያንዳንዱ ማኔጀር ራሱ ሊደር እንደሆነ ኢንፑት እንዳለው ቫልዩ እንዳለው እያሳየህ የምትሄድበት ነው። ሰላም መሪዎች እንዴት ናችሁ? ዛሬ የሚኖረን ለየት ያለ ፕሮግራም ነው። ቶፒክ ላይ ነው የምናወራው። የዛሬው ቶፒካችን ሂሮይክ ኤንድ ፖስት ሂሮይክ ሊደርሺፕ በሚባል የአመራር ስታይል ላይ እናወራለን። ሁለት እንግዶች ጋብዤ ነው ያለሁት። ይሄ ፕሮግራም ደግሞ ያዘጋጀነው መሪ ፖድካስት እና የሳንፈርድ ሲድ ፕሮግራም ጋር በመተባበር ነው አንድ ላይ ያዘጋጀነው። ይሄ ፕሮግራም ለአፍሪካና ለኤዥያ ቢዝነሶች ስኬል እንዲያደርጉ የተዘጋጀ ፕሮግራም ነው። የአንድ ዓመት ፕሮግራም ነው። የተወሰነ በኦንላይን እና የተወሰነው ደግሞ በመሄድ የምትማሩት ትምህርት ነው። ሄደው የሚማሩት ኦልሞስት ለ2 ሳምንት ነው። አንድ ሳምንት በኬንያ እና አንድ ሳምንት በጋና ላይ ትምህርት ይኖራል። ግን አመቱን ሙሉ ደግሞ በኦንላይኑ ይቀጥላል። የዚህ ቢዝነስ ደግሞ ሪኳየርመንት ቢዝነሳችሁ $300,000 እስከ $15 ሚሊዮን የሆነና ከ3 የማኔጅመንት አካል በላይ ያለው እና ድርጅቱን ትራንስፎርም ለማድረግ ለማሻሻል ተምሮ ለማስተካከል የተዘጋጀ ሰው መሆን መቻል አለበት። በተጨማሪም ደግሞ ይሄ ፕሮግራም ከሌሎች የቢዝነስ ፕሮግራሞች ራሱ ከኤምቢኤ ምን ይለየዋል የሚለውን እናወራለን። ግን እኔ ለብዙ ሰው ለማስረዳት እንዲቀለኝ ብለው ይሄ ፕሮግራም ኤምቢኤን ካምፓኒ ላይ እንደመስራት የራሱ ካምፓኒ ላይ እንደመስራት ነው ብዬ ማስበው። አብራችሁን ተከታተሉ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። ሰላም መሪዎች እንዴት ናችሁ? ዛሬ ከዚህ በፊት እንግዳ ከነበሩ ሰዎች ጋር ነው ያለነው። ግን ዛሬ የተገናኘ ነው ስለ አዲስ ጉዳይ ለማውራት ነው። በተለይ በሲድ ላይ ያለውን ነገር የተወሰነ ለማውራት እና ከዛ ውጪ ደግሞ አንድ ቶፒክ ይዘን ዲስከስ ለማድረግ ነው። ያ ደግሞ ሂሮይክ ኤንድ ፖስት ሂሮይክ ሊደር ስለሚል ሐሳብ ነው የምናወራው። አጠገቤ ደግሞ እንግዶች አሉ። መጀመሪያ እነሱን ላስተዋውቃችሁ። ከዛም በኋላ መሪ ላይ መተው ስለነበረ በዛውም ደግሞ መሪ ላይ የነበራቸውን ኤክስፒሪየንስ እና የነበረውን ፊድባክ የተወሰነ ያነሳሉ። ከዛም በኋላ ደግሞ ወደ ሐሳባችን ቶሎ እንገባለን። እንኳን ደህና መጣችሁ መናና ጥበበ። ራሳችሁን ግን በደንብ አስተዋውቁ። ከመና ጀምራለሁ። እሺ፣ ቴንክ ዩ። መና ሰላም እባላለሁ። በአሁኑ ወቅት የፕራይም ኢንተግሬትድ ሰርቪስስ መስራችና ዋና ስራ አስኪያጅ ነኝ። ድርጅታችን የሚሰራው ከውጭ ካሉ ከሀገር ውስጥም ካሉ አሰልጣኞችና አማካሪዎች ጋር በመሆን ለባንኮች፣ ለኢንሹራንስ፣ ለፋይናንሽል ሰርቪስስ እንዳለ ስልጠናና ምክር አገልግሎት ነው የምንሰጠው። ጥበበስ? ጥበበ ስላሴ አወጣኸኝ እባላለሁ። የታይሜክስ ትሬዲንግ ፒኤልሲ ፋውንደር ኤንድ ሲኢኦ ነኝ። ድርጅታችን ያው ከዚህ በፊት ማስተዋወቀነዋል። በኮንስትራክሽን ዘርፍ ያሉ ኢኩዊፕመንቶችን በማምረት በማቅረብ ይታወቃል። እንዲሁም በሪል ስቴት እና በኤክስፖርት ላይም እንደዚሁ ተሳትፈዋለን። ስለጋበዛችሁ እናመሰግናለን። በጣም በጣም ሀምብሎች ናችሁ ሁለታችሁም። እንዴት ነበረ ግን የመሪ ጥበበ? እንደውም በቅርቡ ነው የቀረብከውና ፊድባኩ እንዴት ነበረ?
እኔ እንደውም በጣም ብዙ እየሳኩ ነበር። ያው ከካሜራ በስተጀርባ ብዙ ስለምንቀልድ ነው ይመስለኝ። ያው እድሜ ላንተ አሁን መሄጃ ያተናል። ኢንትረስቲንግ። እንግዲህ ለረጅም ጊዜ እንደዚህ አይነት ቦታ ላይ እንድቀርብ ብጠየቅም ምሽሸሽ ነበር። ሰምሃው እንዴት ኮንቪንስ እንዳደረከኝ ባላቅም እዚህ ቀረብኩኝ። ግን በመቅረቤ ደስተኛ ነኝ። ምክንያቱም አብዛኛው ፊድባክ በሶሻል ሚዲያ ላይም በዩቲዩብም በምንም ሳየው እንደገናም ደግሞ በአካል በጣም አንዩዥዋል የሆኑ ቦታዎች ላይ መሪ ፖድካስትህን አይቻለሁኝና ፓርቲኩላርሊ እና ደግሞ ደስ የሚለኝ ይሄ ያልከው ነገር ከኔ ጋር እንደዚህ በጣም አንዩዥዋል ከሆኑ ቦታዎች ላይ ለምሳሌ ለቅሶ ቤት፣ ፍርድ ቤት I don't know if this is the right place ምናምን ይሉኝና ግን እንደዚህ እኔም I take interest ምክንያቱም the whole idea ይሄን ያደረግንበት ምክንያት ምናልባት እኛ ቢዝነስ እንጀምር በነበርንበት ጊዜ እንደዚህ ያሉ ፕሮግራሞች ኖሮ ቢሆን ምን ያክል እንትኖቻችን ፕሮሰሶቻችንን ያፈጥኑልን ነበር የሚል ስለሆነ አሁን ላሉት ያንን ማድረግ ከቻለን እኛ ካለችን ኮንሰል ኤክስፒሪየንስ ያንን ማድረግ ከቻለን ሚሽን አኮምፕሊሽድ እንላለን በሚል ነውና በአብዛኛው የሚያገኙኝ ወጣቶች ናቸው። አንዳንዶቹ በትምህርት ላይ ያሉ፣ አንዳንዶቹ ወደ ስራ ሊገቡ ያሰቡ፣ አንዳንዶቹ ደግሞ የራሳቸውን ትንንሽ ስራ የጀመሩና ኦቨርኦል በጣም ጥሩ ፊድባክ ነው እየሰጡኝ ያሉት። በጣም አሪፍ በጣም አሪፍ። የኔ ትንሽ ቆይቷል መሰለኝ። ረጅም ጊዜ ነው ጠፍቶብሻል ምናምን። ሌላ የድሮ ስቱዲዮችን እያለን አንቺ መጣሽ። ግን ትልቅ ኦፖርቹኒቲ ነው መሪ ማለት። አንደኛ የራስህን ያለበት እንድትገልጽ ይረዳሃል። ለተወሰኑ ሰዎች አስተማሪ ሊሆን ይችላል። እንዳለው ጥበበ ቅድም የተለያዩ ቦታዎች ብዙ ሰው ኮሜንት አድርጎኛል። ከዛ ውስጥ የሚወሰዱት ነገር አለ፣ እንደዚህ በማለትሽ ደስ ብሎኛል የሚሉ ነገሮች አሉ እና በጣም ጥሩ ነው። ትልቅ ኦፖርቹኒቲ ነው። መሪን ከራሴ የበለጠ የሌላውን ሰው ስማ በጣም ደስ ይለኛል። በጣም ለምን ብዙ ነገሮችን ተምሬበታለሁ፣ ስለ ብዙ ሰዎች ለማወቅ ችያለሁ የሚል አስተያየት አለኝ በጣም እና ቴንክ ዩ በጣም እናመሰግናለን። እስቲ ወደ ሀሳባችን እንመለሳ። ዛሬ ስለተገናኘንበት ለብዙ ሰው ላያውቅ ይችላል። ዛሬ እያወራን ያለነው ስለ ሂሮይክ እና ፖስት ሂሮይክ ሊደር ስለሚለው ሀሳብ ነው እና ያ ሀሳብ ምን ማለት ነው እናንተ በተረዳችሁበት መንገድ ከሲድም ጋር ባላችሁ ኤክስፒሪየንስ አንስታችሁ ማውራት ትችላላችሁ። ግን መጀመሪያ ሞር ዲፋይን ብናረገው ከሌዲስ ፈርስት መና ያንቺን መልስ እየጠበቀ የተሻለ መልስ ለመመለስ አላቅም ይመስላል። ፖስት ሂሮይክ ሲሆን ይመስላል ይሁን። ሂሮይክ እና ፖስት ሂሮይክ ሊደርሺፕ ከሲድም ጋር እናገናኘው ስላልክ አንዱ ስታንፈርድ ሲድ ላይ ካለው ትልቅ ቶፒክ እሱ ነው። ከሂሮይክ ወደ ፖስት ሂሮይክ ሊደርሺፕ እንሻገር የሚለውን እንትኖች በደንብ ያሰምርበታል። ሁለቱም እንግዲህ የሊደርሺፕ አይነቶች ናቸው። እዛ ጋር ለማስቀመጥ የተለያየ ጊዜ ላይ መሰረታቸውን ያደረጉ ይመስለኛል። ሂሮይክ ሊደርሺፕ ሂሮይክ ስንል ሁሉ ነገር በአንድ መሪ፣ በሱ ትእዛዝ፣ በሱ ኦቶሪቲ የሚካሄዱ ነገሮች ናቸው። ስለዚህ ፈጣሪውም፣ ሰሪውም፣ ሀሳቢውም ሁሉም ያ ሰው ነው የሚሆነው። ፖስት ሂሮይክ ጋር ሲመጣ ግን አካታች ይሆናል። ስለዚህ የተለያየው ሰዎች አባላት እዛ ውስጥ ያሉት በሙሉ ለሀሳቡም፣ ለዲሲዥኖቹም፣ ለፕሮሰሶቹም ሁሉንም ሀሳባቸውን የሚገልጹበት እና ያ ሁሉ ተካቶ ወደ አንድ ድርጅቱን ወደ ማሳደግ የሚሄድበት ሂደት ነው ያለው። ይሄ ጀስት ጀነራል ዴፊኒሽን ለጥበብ ልስጥህና ከዛ ዲፕሊ እንሄድበታለን። ሜን ነጥቡ እሱ ነው። ሂሮይክን ትራዲሽናል ሊደር ብለን ክላሲፋይ ብናደርገው፣ ፖስት ሂሮይክ ደግሞ ወይም አዳፕቲቭ ሊደር ነው የምንለው። እንደተባለው ከሲድ ፕሮሰስ ዋናው አጀንዳ የሚመስለኝ
ያንን ፖስት ሂሮይክ የነበረውን ሊደር እንዴት አድርጎ ወደ አዳፕቲቭ ሊደር ወይንም ወደ ፖስት ሂሮይክ ሊደር ማምጣት ይቻላል ቢኮዝ ከዛ ያለው ጥቅም ጋር ለማያያዝ ማለት ነው። ያ አሁን መና እንዳለችው አንድ ሰው እሱ ያዛል እሱ እንትን ከሚለው በላይ ደግሞ የሁሉም ነገር አዋቂ እሱ እንዲሆን በቤታችን ሊሆን ይችላል፣ አባት ብቻ ሊሆን ይችላል፣ እናት ብቻ ልትሆን ይችላለች። በስራችን ላይም የፋይናንስ ማናጀሩም የፕሮዳክሽን ማናጀሩም የሪል ስቴቱም የምኑም የመጨረሻው ሰው የመጨረሻው ኤክስፐርት ያንን ሰው ያደርገዋል ባይ ቨርቹ ኦፍ ይሄ ሰውዬ ወይ ቢዝነሱን ኦን ስለሚያደርግ ወይ ደግሞ እዛ ጋር አፖይንትድ የሆነ ሰው ስለሆነ የሁሉ ነገር አዋቂ። እዚህ ጋር በጣም ኖት ማድረግ ኢምፖርታንት የሚመስለኝ ሃይራርኪን መንካት አይደለም። በሂሮይክ እና በፖስት ሂሮይክ መካከል ያለው ዲፍረንስ ሃይራርኪን መንካት አይደለም። አት ዘ ኤንድ የመጨረሻው ፈራሚ እሱ ሊሆን ይችላል። ቁም ነገሩ ግን በየሌቭሉ ዲሲዥኖች እንዴት መወሰድ አለባቸው፣ የዲሲዥን አካሎች የፕሮብለም ሶልቪንግ አካል እንዴት ማድረግ ይቻላል። ከዛ በፊት በነበረው በየራሳችን ኤክስፒሪየንስ የኔን ኤክስፒሪየንስ ብትወስድ እንግዲህ ከባለፈው ፖድካስት ብንጀምር እኔ ብቻዬን ቤዝመንት ውስጥ ጀመርኩት ቢዝነሴን። ከዛ አንዲት ቤተሰብ አመጣሁኝ አይደል፣ እንደዛ ያለ እየጨመረ ሄደ። ሶ እኔ ኦነር በመሆኔ ምክንያት የቢዝነሱን ሁሉን ነገር እንዳውቅ ተገድጃለሁ። ድርጅቱ ግን ስኬል አፕ እያደረገ በሚሄድ ጊዜ አዳዲስ ነገሮች ይመጣሉ። እንግዲህ አሁን ከረንትሊ ስለ አርቲፊሻል ኢንቴሊጀንስ እያወራን ነው። ሶ በዚህ ዕድሜ ደግሞ ስለ አርቲፊሻል ኢንቴሊጀንስም እኔ ብቻ አዋቂ ልሆን ነው ማለት ነው ሂሮይክ ስትሆን። ሶ በሰመራይዝ አድርገን ለማስቀመጥ ከሆነ ኢኔብል ማድረግ ሌሎችን ኢኔብል ሲደረጉ ደግሞ አንተን ኢሬሌቫንት ማድረግ ለቢዝነሱ በአንድ ሰው ላይ ቤዝ ያደረገ ሳይሆን በሲስተም ላይ ቤዝ ያደረገ እያንዳንዱ ማኔጀር ላይን ማኔጀር ሊሆን ይችላል ራሱ ሊደር እንደሆነ ኢንፑት እንዳለው ቫልዩ እንዳለው እያሳየህ የምትሄድበት ነው። ሞር በኋላ ዴቨሎፕ ልናደርገው እንችላለን። ግን እንደዚህ እንደምንለው ደግሞ ብድግ አድርገህ ተጮፈበትን ከዚህ ወደዚህ ደግሞ ሽፍት ልታደርግ አትችልም። ባጭሩ ግን ዴፊኒሽኑን ወይንም ኤክስፕላኔሽኑን ስለጠየቅ ይሄ የሚያጠቃልለው ይመስለኛል። ምን ይመስላል ኤክስፒሪየንስ ሶፋር ሲድ ላይ ጆይን አድርገህ የተረዳው ነገር ምን ነበረ? ቢዝነሴን እኔ ብቻ ከማስብበት ቅድም እንዳነሳችሁት ሁለታችሁ ሂሮይክ ሊደር ማለት በቃ ራሱ ፈላጭ ቆራጭ እንደማለት ነው ባጭሩ። ያኛው ደግሞ መወያየት የሚችል ሌሎችም ማሰብ የሚችሉበት ቢዝነሱ ስኬል ማድረግ የሚችልበት ማለት ነው። አንድ ሰው የሚያስብ ቢዝነስ እያሰበ የሚሰራና እየወሰነ የሚሰራ ቢዝነስ እና 20 ሰው እየወሰነ የሚሰራ ቢዝነስ ስኬሉ አይገናኝም። ለምን? ራሱ ሂሮይክ ሊደሩ ብዙ ነገሮችን ስለሚይዝ ስኬል ለማድረግ የሚቸገራል። ግን ያው በኮንትሮል ባረገው ያህል ሊሄድ ይችላል ቢዝነሱ። በዚህኛው ሳይድ ግን እንደተባለው ቅድም በደንብ ብዙ ሰው ሁሉም በራሱ መወሰን ሲችል፣ ሀሳብ መስጠት ሲችል፣ ኮንትሪቢዩት ማድረግ ሲችል በጣም ቢዝነስ ስኬል እያደረገ እየተሻለ ይመጣል የሚል እሳቤ ነው ያለውና ግን ወደ መሬት ሲወርድ ቀላል አይደለም። ማለቴ ያ በአንድ ፈላጭ ቆራጭ የነበረው ስራ ሌሎች የሚፈልጡ የሚቆርጡ ሰዎች ሲመጡ ብዙ መንገድ መሄድ ይፈልጋል እና አንዳንዴ ደግሞ ራሱ ውጤታማም ላይሆን ይችላል ራሱ እና ምንድነው ኤክስፒሪየንሳችሁ? መሬት ወርዶ ይሄ ሀሳብ ስናየው ምንድነው የሚመስለው? ከእንትን አንጻር እንየው። ይሄንን ምንድነው ፌዞች አሉት እነዚህ ነገሮች። አሁን ለምሳሌ ቅድም ጥበብ ጀምሮታል። መጀመሪያ ላይ ስራውን ስትጀምረው ብዙ ጊዜ አሁን በተለምዶ ስትጀምር ከትንሽ ነው የሚጀመረው። ሪሶርሱም የለህም፣ ትልቅ የማድረግ ላይኖርህ ይችላል፣ ካፒታልህ ማነሳ ሊሆን ይችላል። ከዛ ደግሞ ቪዥኑ ራሱ አንተ ውስጥ ብቻ ነው ያለው። ኦኬ ሶ ወደ ሂሮይኩን እንሂድ እና በዛ ወቅት ውስጥ
ምንም ነገር ባላዘጋጀህበት ወቅት ፖስት ሂሮይክ ሊደር ልሁን ብለህ ልታስበው አትችልም። ኦኬ ሶ የድርጅቱን ሁለንተናዊ ሁኔታና መንገዱን የምትቀርጽለት አንተ ሆነ። ስለዚህ በዛ ሌቭል ላይ ግዴታ ሂሮይክ ሊደር ነው የምትሆነው። ከዛ ሲቀጥል ደግሞ ሁለተኛም ነገር አለ which is culture የአገራዊ ካልቸር ብለን እናስበው። ሶ አገራዊ ካልቸር ላይ ደግሞ አንድ ድርጅት ውስጥ መጀመሪያ ያው መስራቹ ወር የፈጠረው ወር ማኔጀሩ ወር ጀነራል ማኔጀሩ እሱ ያውቃል የሚል አስተሳሰብን ይዘን ነው የምንነሳው። ስለዚህ የቀረው ሁሉ ፎሎ ያደርጋል እዛ ጋር። ሶ አንድ ነገር እዚህ ጋር ችግርም ሲኖርም ሲያዩ ቆይሱ ወይ እሷ ካልመለሰችው የሚል አስተሳሰብ ይኖራል። ሶ ግዴታ ሂሮይክ ሊደር ኔሴሲቲ ተመራጭ ሳይሆን ኔሴሲቲ ሆኖ የምንገኝበት ቦታ ይኖራል መጀመሪያ አካባቢ በተለይ በቢዝነስ ስታርታፕ ላይ ምናምን ስናስበው። ከዛ ሲቀጥል አሁን ወደ ፖስት ሂሮይክ ጋር ትራንዚሽን እናድርግ ለስታስብ አሁን ቅድም ብሎታል ተነስተ ዛሬ ፖስት ሂሮይክን እንዲህ በተን አይደለም የምትነካው። ድርጅትህ መቋቋም አለበት፣ መስተካከል አለበት። መሪ ስትሆን ያንድ ድርጅት ወይም ፈጣሪ ስትሆን ይሄ ታሲድ የሚባል እውቀት አለ። ታሲድ ኖሌጅ ያልተጻፉ ያልተመዘገቡ ነገር ግን በውስጥ ያሉ ጭንቅላት ውስጥ ብቻ የሚቀመጡ እውቀቶች አሉ። እነዛን እውቀት ነው የምትተገብረው። ይሄኛው ይሁን ይሄኛው ጥሩ አይደለም፣ ይሄ ልክ ነው ልክ አይደለም፣ ይሄኛው ዲሲዥን እያደረክ ነው የምትሄደው። ከዛ በኋላ ወደ ፖስት ሂሮይክ ልሸጋገር ብለህ ስታስብ እነዛ ነገሮች አንደኛ በጽሁፍ መቀመጥ አለባቸው። ሶ ዶክመንቴሽን ለሌላው ሊመራበት የሚችል ለሌላው ውሳኔ ሊሰጥበት የሚችል ሌላው ቪዥንህን በትክክል የሚረዳበትን መሰረት ማቋቋም አለብህ። ከዛ ቀጥለህ ነው እንግዲህ ከዛ ኦኬ ለምንድን ነው ሲጀመር ለምንድን ፖስት ሂሮይክ የሚያስፈልገው ጠቅሰዋል አንተም። ድርጅቶች ሲያድጉ አንድ ሰው ብቻውን ሊመራው አይችልም። ፋይናንሱም ኦፐሬሽኑም ሰፕላይ ቼን ማኔጀሩ ሁሉም ልትሆን አትችልም፣ በጭራሽ አትችልም። ስለዚህ ሰዎች ያስፈልጋሉ። እነዛ ሰዎች ደግሞ የምታስቀምጣቸው ሰዎች ከችግሮቹ ቅርብ ናቸው፣ ከኮሜንቶቹ ቅርብ ናቸው፣ ከከስተመሮቹ ቅርብ ናቸው። ስለዚህ እነሱ ሞር ፊድባክ አላቸው፣ የመወሰንና የመቀየር ኃይል አላቸው። ስለዚህ ወደ ፖስት ሂሮይክ የምትሻገረው መጀመሪያ ሲስተም ስታበጅለት፣ ጋቨርናንስ ሲበጅ፣ መሬቱ ላይ ቪዥንህ በትክክል ለተቀሩት ኢምፕሎዮች ሲሰራጭ እና እነሱም ልክ ያንተን የዛን ቪዥን የድርጅቱን ነው ያንተ አይሆንም። ከዛ በኋላ የድርጅቱን ቪዥን ተሸክመው መራመድ ሲችሉ then ወደ ፖስት ሂሮይክ ትሄዳለህ። ሶ ኤክስፒሪየንስ ላይ ላልከው ቻሌንጂንግ ነው። ከሂሮይክ ወደ ፖስት ሂሮይክ መሸጋገር ቀላል ነው ብያለሁ። ሲስተም ማስቀመጥ አንድ ነገር ነው። ሁለተኛ ነገር ግን እያንዳንዱ ኢምፕሎይ ላይ ሳይኮሎጂካል የሆነ ሰፖርት ያስፈልጋል። ካሁን በኋላ ይሄ ያንተም ነው ያንቺም ነው፣ እናንተም መወሰን ትችላላችሁ እዚህ ነገር ላይ። ዋናው ቪዥኑ አንድ እስካደረገን ድረስ የውሳኔ አሰጣጥ ራሱ ትምህርቶችን ማስተማርና ኮች ማድረግ አለብህ። ለምን አዘ ሊደር ውሳኔ የምትሰጠው አይታይም እንጂ because of the vision ነው። by the way leading እንትኑ ፋክተሩ is the vision። ያንን ነው ይሄ መንገድ አለኝ ብለትልና በዛ መንገድ መሰረት ነው ውሳኔ የምትሰጠው። ለሌላው ሰው ግን ድንቅ ውሳኔ ሰጪ ነው የምትመስለው አይደለም ነው፣ just vision ስለምትከተል ብቻ ነው። ሶ ሌላውም ያን እንዲከተል ማስተካከል አለበት። ብዙ ነገሮች ግን መቀየር አለባቸው ያስባለሁ። ቪዥኑን ስለምታውቂው ብቻ አይመስለኝም። ዴስፐሬሽን ነው፣ ምርጫ የለሽ። you have no choice። ያንተ ፋይናንስ ማናጀር he has a choice to come to you። አንተ ጋር ሊመጣ ይችላል፣ ግን እርስ በርስ እየተዋወስ ነው። ምክንያቱም አብዛኛው ኮሜንት ከባለፈው ፖድካስት ላይ በጣም እንግሊዘኛ ታበዛላችሁ ነው። ስለዚህ እኔ በአማርኛ አናውቀው ያው ያንገባበታለን። አንዳንዴ እንዳይበዛ እኛም ጥንቃቄ ለማድረግ እንሞክራለን። በአማርኛ መተርጎም ነው የሚሆነው። አንዳንድ ቃላት ከባድ ናቸው እና የመጨረሻ ሰው ስለሆንሽ በባለቤትነት ሊሆን ይችላል፣ በአፖይንትመንት ሊሆን ይችላል። የመጨረሻ ሰው ስለሆንሽ አንቺ አለመወሰን አትችይም። ያኛው ሰውዬ ግን ሳይወስን ወደ አንቺ ለመግፋት ይችላል። ሶ ቪዥኑን ማወቅ አንድ እንዳለ ሆኖ፣ ሁለተኛው ግን ምርጫ ማጣትም ነው። አንተ ጋር መጥቶ እኔ እንጃ ምን እናድርገው ማለት አትችልም። በሂሮይክ እንትን ስንሄድ ማለት ነው። ክብደቱ በምን ይገለጻል? እኔ
እኛ ብቻ ማወቃችንም ብዙ ቅድም ብሬኩ ላይ ስናወራ ነበርና የካልቸር የባህል ኢሹም አለ። የኛ ሀገር ባህል ፓትሪያርካል ነው። በቃ አንድ አባት የበላይ ሆኖ እንደዚህ በሃይማኖት ሊሆን ይችላል፣ በባህል ሊሆን ይችላል። ስለዚህ ሄዶ አንድ ሰው ጋር መቆም አለበት። ያም ሰውዬ ቆጣ ሲል መሪም ሲሆን ምንም ሲሆን ብቻ እንደዛ ነው የምትለውና ልክ ይሄ አዲስ ሃይማኖት ስትጀምር ስትጠመቅ ቶሎ ተገልጾልኛልና ሁላችሁም እመኑ አይነት የምትሄድበት አይነት ሩጫ ልክ ሲድ ገብተን የወጣን ጠቅላላ በጣም ቸኩለን ነበር ለመልቀቅና ፖስት ሂሮይክ ለመሆን ማለት ነው። የኔ ትልቁ ባለፈው ኤክስፒሪየንስ የደም ሼር አድርጌያለሁ። የኔ ትልቁ ኤግዛምፕል እሱ ነው። ወዲያው መውጣት ጀመርኩኝ። ፋይናንስ ማናጀርን ወደ ጀነራል ማናጀር ለማምጣት ወዲያው መውጣት ጀመርኩኝና ብዙ ፕራይስ አስከፈለኝ። ምክንያቱም እኔ ነበርኩ ሬዲዮ ሆንኩት። አሁንም እኔ ነኝ የፈለግኩትና ሬዲዮ ሆንኩት ለፖስት ሂሮይክ ሊደር ሆኜ ሰውየው ወደዛ ስቴፕን እንዲያደርግ እንጂ እሱ ተዘጋጅቷል ብቻ ሳይሆን ይፈልጋል ወይ ያምናል ወይ ያንን ይሄንን ጫማ ሞላለሁ ብሎ ያምናል ወይ የሚለውንም አልተዘጋጀንበትም። ያ እንደገና እንድትመለስ ያደርግሃል። አሁን እኔ በ2019 ነው ሲድን እንትን ያደረኩት። ስለዚህ ኢሚዲየትሊ 2020 አጋማሽ አካባቢ ለመልቀቅ ሬዲ ነበርኩኝ ሌላ ቻሌንጅ ለመጀመር ምናምን ማለት ነው። አሁን 2026 ላይ ሆኖ አለቀቅኩ። እንደውም ወር ገባሁኝ። ልጓሙን እንደውም ወር ገባሁኝ። ምንድነው ግን ያያቸው ነገሮች እኮ አሁንም መልሰህ ለመልቀቅ ሐሳብ አለኝ። ኢቨንቹዋሊ ፍላጎቴ እሱ ነው። ያ እዛ ለመድረስ ግን እየተተካህ መሆኑን አሁንም እኮ ሲኒየር የምትለው ኃላፊ ሳትወሰን እንዳትመጣ ምናምን ብላ አስጠንቅቀኸው እንኳን ኤፍዋይአይ ነገር ብሎም ቢሆን ይልክልሃል። ይሄ አሁን ካልቸር ካልሆነ በስተቀር እኔ ወደ ሲድ ከመሄዴ በፊትም ይህን ችግር ሴንስ አድርጌው ነበር። የጻፍኩት የምንጽፈው አለ አይደለም፣ ወደ ሲድ ለመግባት በምታስብ ጊዜ ዋት ኢዝ ዮር ቻሌንጅ ተብሎ ባለፈው ሜንሽን አድርጌዋለሁ። የኔ ዋኮች ይሄ ሰውዬ ካልገባ በጭራሽ ያልኩበት ምክንያት አንደርስታንድ አድርጎታል። በቃ አዳፕቲቭ ኒድ ምን እንደሆነ አንደርስታንድ አድርጎታል ብዬ ነው የወሰድኩት። ለእኔም ደግሞ እንግዲህ ከትምህርትም ከምንም ስለመጣው የተወሰነ ከቲፒካል ንግዱ ማህበረሰብ በተወሰነ መልኩ ይለየኛል ብዬ አስባለሁ። ቶሎ አንደርስታንድ አድርጌዋለሁ ያንን ጋፕ ማለት ነው። ዛሬ ሆነ ግን ስታየው ሁሉም እስኪ በኮንቬንሽናል የትምህርት መንገድ ያልሄደ ባለሀብት አግኝ አንድ ደህና ሰው አታውቅም እንደው በቃ የሚገላግለኝ ነው የሚል ከብዶታል። ሂሮይክ ሊደር ነው። አሁንም ወደሱ ነው የሚመጣበት ሁሉም ቦታ። በአንጻሩ ደግሞ ያው ሰው ጉምሩክም ሆነ አገር ውስጥ ገቢም ሆነ ባንክም ሆነ አይ ሰው አትላክ ራስህ ሂድ ይላል። አሁን ኮንትራዲክት ያደርጋል አይደል? ሁለቱም እንዴት በቃ ኮኤግዚስት እያደረገ እንደሚኖር አሁን እኔ እግዚአብሔር ይመስገን እነዚህ አይነት ቦታዎች ላይ ምናልባት ባንክ እንኳን አዘጋራንቲም ሰውየውን ማየት ስለሚፈልጉ ወደዛ ራሴ ሊሄድ ይችላል። ስቲል ለዛም ሲሄድ ፍርድ ቤትም ትሄዳለህ። በእንትን ደረጃ ፍርድ ቤት ከተጠራው ዋናው ግን እነዚህ የጉምሩክ ፕሮሰሶች ከገቢዎች ጋር ያሉ ኦር ከአላለም ሩቲን የሆኑ ስራዎች ኢቭን ቢያጨቃጭቁም እንኳን በየደረጃው ይሄዳሉ። ኢንፋክት የማገኘውም ፊድባክ ስለ ሰራተኞቹ ምን አይነት በቃ ኦነር ነው እኮ የሚመስሉት። ስለዚህ ይሄ አሁን የሚሰጥ ተስፋ አለ አይደለም? ፖስት ሂሮይክ ሊደርሺፕ ስቴፒን እያደረጉልኝ ነው ትላለህ። በአንጻሩ ኮምፕሊትሊ ደግሞ ስቴፒን አያደርጉልህም። ሶ ኢትስ አ ፕሮሰስ፣ ግን a process that you must follow ማለት ያለሱ አያዋጣህም። ወደ ነገም ከነጎዲያም እነዚህን ሰዎች ወደዛ ፖዚሽን አምጥተህ ካላደረግከው ድርጅትህ ስኬል አፕ እያደረገ በሄደ ቁጥር ካንተም ኮንትሮል እየወጣ የሚሄድበት ሩም ሰፊ ነው። አዳዲስ ቴክኖሎጂም እየመጣ በሄደ ቁጥር ያንተ እድሜም የመቀበል ችሎታም የማስታወስ ችሎታም ሁሉም እኮ እየቀነሰ እንጂ እየጨመረ የሚመጣ ነገር የለም። ያንን በኒው ብለድ መተካት
በሲስተም መተካት ምንም ሌላ አማራጭ ያለው ኢሹ ነው ብዬ አልወስድምና ይሄኛው ግን የሴዱ ፕሮግራም ምንድነው መንገዱን ያሳያል ዲፈረንትም የሚያደርገው እንግዲህ ከዚህ በፊት ብያለሁ 2 ማስተርስ ሰርቻለሁኝ አስተምሬያለሁኝ እንደገና ወደዚህ ሲሄድ ያጓጓኝ ወይም የማረከኝ ነገር ቢኖር አፕላይድ ነው የኔ ቢዝነስ ላይ ነው ያወራን ያለ ነው የኔ ቢዝነስ ቻሌንጆችን ነው ያወራ ቲዮሪ አይደለም እናወራው ይሄንን ለየት የሚያደርገው የሲድም ፕሮግራም በዚህ ነውና ከዛ ተጠቃሚ ሆነናል አሁን ባለፈው እንዳልኩት STP1 የ5 ዓመት የትራንስፎርሜሽን ፕላንህን ትሰራለህ ያንን ሰርተን በጣም አሁን የኔ ከሌሎቹ ኮሊጎቼ ጋር ሲነጻጸር ኦልሞስት አቺቭ አላደረግንም ወደሚለው ነው የሚያመዝነው የተወሰኑ ያደረግናቸው ጎሎች አሉ ግን በተለያዩ ምክንያቶች ኢንተርናል ኦር ኤክስተርናል አልሆኑም ያ ግን ያ ነገር አይሰራም የሚል መልእክት አይደለም የተወልኝ ለኔ በደንብ ስለተረዳሁት አሁን STP2ን በመስራት ላይ ነው ያለው ኦልሞስት አጠናቀን እስከ 2030 ደግሞ ወዴት መሄድ እንፈልጋለን የሚለውን የማይቋረጥ ጀርኒ ነው ማለት ፈልጌ በጣም አሪፍ ምንስ ትልቁ ምንድነው መሰለህ አሁን ስታንፈርድ ሲድ የሚያስተባው ምንድነው ኢንስቲትዩሽናላይዝ እንዴት አድርገህ ነው የምታደርገው ድርጅትህን ለምን ቅድም እንዳልነው ሄሮይክ ሊደርሺፕ እንደ አንድ ግለሰብ ነው እየመራ ያለው ግን አሁን ዓለም ላይ የምታያቸው አሁን ትልልቅ ድርጅቶች ኦነሮቹም እነማን እንደሆኑ አይታወቅም አይደለ ወይም ከበስተጀርባ ናቸው የፓብሊክ ናቸው አሁን ለምሳሌ እንትንም አሁን እኛም ሀገር ካፒታል ማርኬት መጥቷል አይደለ ሁሉ ነገር ይሄ እነዚህ ነገሮች ሲመጡ ኦነር የሚባለው ነገር እየጠፋ እያነሰ ነው የሚሄደው ኦነሮች ናቸው ብዙዎች ሊሆኑ ይችላሉና ከበስተጀርባ ናቸው ስለዚህ ድርጅቱ መመራት የሚችለው በምንድነው በሲስተም አሁን በሲስተም ሲመራ ያንድ ሰው ጭንቅላት አይደለም የሚመራው ከዛ በኋላ የብዙዎች ነው የብዙዎች በመሆኑ ደግሞ ጥቅሙ ቅድም ነካክተነዋል ጥቅሙ ምንድነው ያ ሰው ያላየውን አንድ ሰው ሊያየው የማይችለው ብዙ ነገሮች አሉ ያን ሁሉ ግብአት ናቸው የሁሉ ሰዎች ጭንቅላት አንድ ላይ ሲሆን ትልቅ ነገርን አብሮ መፍጠር ይቻላል ስለዚህ ወደድንም ጠላንም ድርጅታችን እያደገ በሄደ ቁጥር ወደ ፖስት ሄሮይክ ሊደርሺፕ መሻገር ግዴታችን ነው እዚህ ጋር ግን ሁላችንም የማንረሳው በተለይ በውስጡ ስታልፍበት መርሳት የማንችለው ነገሮች ምንድነው ቀላል አርገን አናየው አሁን መልሶ ይዘፍቃል ቅድምም ብሏል ለምንድነው ለከፍስትል መልሶ ይጎትታል እሱ ምንድነው የሚያሳየው ወይ የሚያመላክተው በየማስበው ድርጅቱ ገና ሬዲ አይደለም ማለት ነው ያልሆነበት ምክንያቱ ሲስተም የምንለው ነገር ጋቨርናንስ ሲስተም እያንዳንዱ ኃላፊነቱ ምንድነው አንድ ሁለተኛ ለምሳሌ አሁን የፋይናንስ ሰው አለ ብለን ብናስብ ያ የፋይናንስ ሰው ፋይናንስ ጋር ብቻ አይደለም ስራው አይደል የድርጅቱን ሁለንተናዊነት ማወቅ አለበት ኮኦፐሬሽን አሁን በእናንተ ቢዝነስ አይደል ኤክስፖርቱ ሁሉን ነገር ማወቅ መቻል አለበት ለምን ካሽ ፍሎውን በደንብ እንዲያይል ሁሉ እያንዳንዱን ፕላን ማድረግ አለበት ያ ሰው ራሱ ምን ይሆናል ዲሲዥን ሜከር ነው ማለት ነው ከላይ ያለውን ጀነራል ማኔጀሩን ሊይዘው ሊገድበው ይችላል ያ ሰው በማስረዳት እዛ ጋር ካላደረስናቸው ግን አሁንም ቢሆን ወደታች መውረዳችን አይቀርም መመለስህ መጎተትህ አይቀርም ያ ሰው ግን እዛ ጋር የድርጅቱን አቅጣጫ የራሱን ስራ የቀሩትን ዩኒቶች ስራዎች በደንብ ሲገነዘብ ወደዛ ያልፋል ሄሮይክ ሊደርሺፕን ስናረዝመው ትልቁ የምንጎዳበት አንደኛው ምንድነው በጣም ጠቃሚ ሆኑ በስር ያሉ ሰራተኞችን ፓወርን ባለመስጠት ኢምፓወር ባለማድረጋችን ምክንያት እነዛን ሉዝ የምታረግበት ሁኔታዎች አሉ ለምን ቆሞያ ይውሃል ወደዚህኛው ዝም ብለ ወደ አንድ አቅጣጫ ነው እየተራመድክ ያለው ዕውቀቱ ሊኖራቸው ይችላል ነገር ግን ያን ዕውቀት ላንተ አስረድተው አንተ ደግሞ የምትመለስበት መንገድ አትፈጥርም ስለዚህ እነዚህ ሰዎችም ካንተ ጋር የመቆየትን ሞቲቬሽን ያጡታል ጥለውም ይወጣሉ እንደ ካልቸር ያለው ነገር ቀላል አይደለም ያን ካልቸር በአገራችን ውስጥ ያለውን ባህላችንን የሥራ ባህላችንን ያስተሳሰብ ኦር አለቃ እንዴት ነው የሚታየው ካለቃ ጋር ያለን ንግግርና ግንኙነት እንዴት ነው የሚለውን ነገሮች መቀየር ቀስ ይያል
የመቀየር ኃላፊነት አለብን ብዬ አስባለሁ። ሁላችንም አለቃ ስለሆንክ እናውቃለን ማለት አይደለም። ይህንን ሁሉም ሰራተኛ ማወቅ መቻል አለበት። ነገር ግን አለቃ በመሆንህ ደግሞ ክፍት አእምሮ ያስፈልገናል። ማንኛውም የዛ ድርጅት ውስጥ ያለ ሰራተኛ መጥቶ ይሄንን በዚህ መንገድ ነው ያየሁት ብሎ ሲል እንደ ንቀት ሳይሆን ነገር ግን እንደ ትልቅ ግብአት አይተን ያንን አካተን ድርጅቱን ወደ ተሻለ መንገድ የምንመራበት መንገድ ሊኖር ይገባል። አሁን ግን በኢትዮጵያ በተለይ ሀገራችን በከፈተችው በር ሁሉም አይደለም በምንራመድበት ወር ለመድረስ እናስባለን በምንልበት አቅጣጫ ከሄድን ትላልቅ ኮርፖሬቶች መፈጠር አለባቸው። ትላልቅ ድርጅቶች አሁን ያሉት ድርጅቶች ወደሚቀጥለው አቅም መራመድ መቻል አለባቸው። እዛ ጋር እንራመድ ብለን ካለን የአንድ ሰው የፈጣሪ ወይ የፋውንደሩ ወር ምናምን እሱ ቀስ እያለ መጉደልና የብዙሃኑ አቅም ደግሞ መታየት መቻል አለበት። ያንን ደግሞ ማስተካከል አለብን። ድርጅቶቻችንን እያንዳንዱን ማስተካከል፣ እያንዳንዱን ሰው ራሱንም መጠየቅ ላይ ትፈልገዋለሁ ወይ እዚህ ጋር መቀመጥ ለደሞዙ ወይ ለኑሮ ማሻሻል ብቻ ሳይሆን የዛን ሰው ህልም በዚህ ድርጅት ህልም ውስጥ መሻገር መቻል አለበት። እሱን አብሮ ማቀናጀት እንግዲህ ትልቅ ስራ ነው፣ ቀላል አይደለም። ወደዛ እንራመድ። ግን ካልተራመድን ደግሞ እነዚህ ትልቅ የምንላቸው ኮርፖሬቶች ምናምን አይፈጠሩም። ወደዛ ልንሻገር አንችልም። አይ ቲንክ ሌላውም ቻሌንጅ ደግሞ ብዙ ቤንች ማርክ ለማድረግ ያስቸግረናል ብዙ ጊዜ ብዬ አስባለሁ። ኢን ተርምስ ኦፍ ታለንትም ብዙ ቅድም አንድ ታለንት ይዞ ስትመጣ የሚመጣው ከሌላ ሂሮይክ ቤት ነው። ወይም ከሌላ ከሞር አውቶኖሚ ካለበትም ከመጣ ክላሽ ያደርጋል በጣም እዚህም ካልተስተካከለ እና እሱንም ገጥሟቸው ያውቃል። ስድስተኛ ክፍል ተማሪ ሆኜ የዲቤት ቲሙ የስድስተኛ ቢ መሪ ነው የነበርኩኝና ክርክራችን ተከራካሪ ነው የምትመስለው። ክርክራችን ከወታደርና ከገበሬ ኢማጂን እንግዲህ ስለዚህ ያው ግዴታ አንዱን መርጠ መከራከር ስላለበት ተከራከራለህ ማለት ነውና ሂሮይክ በጣም ኢምፖርታንት ነገር የተናገረችው የመና ሂሮይክ ሊደርሺፑ በረዘመ ቁጥር ሰፈሪንጉ እየጨመረ ይሄዳል። ሰፈሪንጉ ብቻ ሳይሆን ኦፖርቹኒቲም እያጣህ ትመጣለህ። ምክንያቱም በተለይ የስኬሊንግ አፕን የሚባል ሁሉ ጊዜ ሩቲን ላይ እንትን ፎከስድ ነህ። ያንን ሩቲን ለማስተካከል እንትን ነው ቪሸስ ሰርክል ለሚሆን እሳቸው ያውቃሉ አይነት ኢቭን ለልጆቼ እኮ እንዴ ባባ ዳዝንት ኖው ኤቭሪቲንግ ነው የምላቸው። ምክንያት ግን ለነሱ ሂሮ አንተ ነህ አይደል? እናታቸው ነች ሂሮ አይደል? የሚያምኑትም የሚተማመኑትም በዛ ፓረንት ስለሆነ whatever ውጪ የሰሙትን አንተ ጋር ቬሪፋይ መደረግ አንተም ለነሱም ስታስተምር መልስ ነው እያልክ የምትሰጥ ከሆነ ለልጆችም ሂሮይክ የሚባል ሊደርሺፕ እንዳለ ነው የምታሳያቸው። ምን ይመስልሻል ወደሚል ዲስከሽን ኢን ማይ ኦፒኒየን ይሄ እንደዚህ ይመስለኛል ምናምን። አንተ አሁን ዛሬ የምታስታውሳቸው ምክሮች መቼ የተመከርካቸው ነው ወይም ዛሬ የምትመራባቸው? አየህ በልጅነት በዚህ ሰዓት አባቴ እንዲል ነበር የሚለውን ቫልዩ በኋላ ነው የምታገኘው። ኢቭን ለልጆችህም የሁሉ ነገር መልስ አንተ እንደሆንክ የምታሳያቸው ከሆነ ሄሮይክ ሊደርሺፕ እየተማሩ ያድጋሉ እነሱ። አሁን እርግጠኛ ነኝ የሁላችንም ልጆች አድቫንስ አድርገው በቴክኖሎጂ አድቫንስ አድርገው እዝሜለ ኤአይ ዋትኤቨር አንተን የሚጠይቁህን ነገር አናላይዝ አድርገው አንተ ማውራት እስኪያቅትህ ድረስ የሚያወሩ እነዚሁንም ልምራችሁ እኔ ብቻ ነኝ የማውቀው ወደሚል አይነት እንድትመጣ ካልቸር የተባለው ኮንሰፕት እሱ ስለሆነ ማለት ነው። so it's a constant struggle በየጊዜው መቀጠል። ግን ደግሞ እንትኖች አሉት ቤኔፊቶችም አሉት። በተወሰነ ሰዓት በሄድክ ቁጥር አንተም እኮ ታውቀዋለህ አይደል? ከስራችን ላይ ፕሬሸር ሲቀንስ ሲጨምር ታውቂዋለሽ እኮ አይ ይሄ ዲፓርትመንት ራሱን ችሎልኛል የምትለው ነገር እየሰማህ ነው። ይሄን ግን በየቀደም ስናወራ ከናንም ስለ ኦንቦርዲንግ ፕሮቤሽን ፒሪየድ ላይ እነዛን ሰዎች
ኢች ዲፓርትመንት ያንን ሰውዬ ኢቫሉዌት እንዲያደርገው ማድረግ ማለት እኮ that's enabling እነሱንም እሱም ነገ አንዱ ኢቫሉዌት አድራጊ ነው የሚሆነው። እነዛም ሰዎች ደግሞ በየዲፓርትመንታቸው ኤክስፐርቶች ናችሁ እናንተ ፈትኑት እየተባሉ so it's a move towards post heroic leadership እና ኮሜንት እናደርጋለን እዚህ ላይ እኔ ገና ነኝ እዚች ጋር አንድ ነገር ልጨምርልህ። አንደኛው የፖስት ሄሮይክ ፋውንዴሽን እንትን ሊደርሺፕ ፋውንዴሽኑ ምንድነው መሰለ አሁን the leader ሄሮይክ ሊደር ብለን የመጀመሪያው ነው ሁሉን ነገር ያያል ሁሉን ነገር ያቃል ስለተባለ ነው አይደል እዛ ጋር ቁጭ ያለው። ወደ ፖስት ሄሮይክ ስትራመድ አንደኛው መደረግ ካሉበት ኪ ፋክተርስ ምንድነው እያንዳንዱ ዩኒት መተሳሰር አለበት። መተሳሰሩ ግዴታ ነው። አሁን ቀደም ጥቤ ገልጾታል እዚህ ጋር ጥበብ የፋይናንስ ሰው ኦፐሬሽን ምን እንደሚሰራ ካላወቀ ወይንም ከጉምሩክ የሚያወጣው ሰው ምን እያደረገ እንደሆነ ካላወቀ ወይ ስትራቴጂ ላይ በሚቀጥለው ምን አይነት እቃ ልታመርት ወር ሰርቪስ ልትሰጥ እንደሆነ ሐሳቡን ራሱ ካልተረዳው ተነስተህ ወስድ ልትለው አትችልም። እሱም አይችልም። እንትኑን መውሰድ አይፈልግም። ሪስክ የሚቀንሰው መቼ ነው? እያንዳንዱ ሰው የቀረውን ወደ ጎን ኖት የራሱን ብቻ ጠንቅቆ ማወቅ ትክክል ነው። ኤችአር ሳይሆን የራሱን ዲፓርትመንት ያውቃል። ነገር ግን ወደ ጎን ያሉትን ደግሞ ዲፓርትመንቶች በትክክል ሲያቅም ያኔ እይታው እንዲህ ከመሆን ወደ ጎን ይሆናል፣ ይሰፋል። ሲሰፋ ልክ ያ ፋውንደር በለው ጀነራል ማኔጀር በለው ያለውን ያህል ዕውቀትም ችሎታም የመወሰንም እንትኑም ይኖረዋል፣ ኮንፊደንስ ይኖረዋል፣ ዘጋ ይደርሳል። ስለዚህ የኛ ስራ የማንኛውም ኃላፊ ስራ ድርጅቱን ለማሳደግ ካሰበ ለማስፋት ካሰብክ ወደ ኮርፖሬት እንቀይረው ብሎ ካሰበ አንደኛ እያንዳንዱን ሰው የዛን ማብቃት መቻል አለበት። ወደ ጎን እንዲያይ ማብቃት አለበት። እዚህ ላይ ከስትራቴጂ እንትን በጣም ስላስታወሽኝ አሁን ይሄ ለኛ ሪሰንትሊ የደገለጸልን እንትን ነው አይደል ኮንሰፕት ወይንም ፕራክቲስ ያደረግነው ማለት ነው። ኮሌጅ ያለው አይ ቲንክ ፒተር ድረከር ይመስለኛል የሱ መጽሐፍ ላይ ይመስለኛል ጃፓን ሀገር ያማክራል እንግዲህ የካምፓኒ ኦነሮችን ኢኮኖሚስቶችን ዋትኤቨር ማለት ነው። እና ሄጄ 45 ደቂቃ አስጠበቀኛል። አይ ዶንት ዋና እንትን ስተት መስራት አልፈልግም የሱዙኪ ይሁን የዋትኤቨር ብቻ የአንድ ግን ትልቅ የመኪና አምራች ካምፓኒ አስጠበቀኛል 45 ደቂቃ እና ማንም ኢትስ አንሄርድ ኦፍ ማንም ሰው ከኤርፖርት የሚቀበለው ሰው ምናምን 45 ደቂቃ ምን የሚለው ግን ኪዩሪዮሲቲ ስለፈጠረብኝ አሁን ስታነሺው ስለትዝ ስላለኝ ስለፈጠረብኝ ጠበቅኩት አለ እና ሲመጣ አም ሶሪ ዌልዲንግ ክላስ ነበረኝ የጃፓኒስ እንግዲህ ከ1960s አካባቢ ቺፕሊ ሜድ ኢን ጃፓን የሚባል አገር ነበር። ኳሊቲያቸው በጣም የወረደ ከመሆኑ የተነሳ ቺፕሊ ምናምን እየተባለ ከ1960 በኋላ በ70s ጀምሮ የጀመሩት ሪቮሉሽን በተለይ ኳሊቲ እና ኮስት ሪዳክሽን ላይ R&D ላይ የሰሩበት ስራ እና ይሄ ሰውዬ ድርጅቱን ለመምራት ዌልዲንግ ኢዝ a big part of የመኪና ማምረት አይደል? እሱን ካላወቅኩ እንዴት ልመራው እችላለሁ ነው እንግዲህ። ስለ ዌልዲንግም ቅድም እንዳለችው ስለ ፋይናንስም ስለምንም እሱን ስትል ነው የመጣልኝ እኔ በዛን ጊዜ እንኳን የተለያየ ዲፓርትመንት ገብቶ ስራውን ማወቅ ስራውን ስታውቀው አንድ ሲንክሮናይዝ እንዴት እናደርገዋለን ያንን ስራ እርስ በርስ መጠላለፍ መያያዝ ስላለበት፣ ሁለተኛ እንዴት ኢኔብል እናደርጋቸዋለን ያም ሰውዬ ደግሞ ካፔብል ይሆናል ማለት ነው የሚመራውን ድርጅት ያውቃል። ፋይናንስ እና ኢን ፐርፌክት ሴናሪዮ የሲኢኦ ስራ መሆን ያለበት በዚህ በኩል ፋይናንስ፣ በዚህ በኩል ማርኬቲንግ፣ በዚህ በኩል ፕሮዳክሽን ቁጭ ብለው ሲከራከሩ መስማት ነው። እዛ ገዳኛው መሆን ሁሉም የየራሳቸውን ኦን አድርገው አሪፍ ፕሮዳክት ይዞ የመጣውን የፕሮዳክሽን ዲፓርትመንት ማርኬቲንግ አይዲያውን ሰጥቶት ስለነበረ እሱ ሰፖርት እያደረገው ፋይናንስ ደግሞ በጀት የለኝም እያለ አይነት ክርክር ነው ለአንተ አይዲያሊ መሆን ያለበት።
እንግዲህ ፖስት ሂሮይክ ሊደርሺፕ ስንል ወደዛ ለምን ነው ሶሪ ቱ ጋች ዩ ኦፍ ግን ነው ትክክል ነው ሶ አሁን ለምሳሌ ከምን ይባላል መሰለህ ዲሲዥን ይሄ ውሳኔዎች የድርጅት ላይ ከችግሩ ቅርብ መሆን መቻል አለባቸው አይደል ለምሳሌ አንድ የሽያጭ ክፍል ሴልስ ብለን እናስበው አሁን አንድ ሴልስ ፐርሰን ከደንበኛው የበለጠ ከዋናው ስራ አስኪያጅ የበለጠው ቅርብ እሱ ነው የሴልስ ፐርሰን ነው እዛ ጋር ደንበኛውን በሚያነጋግርበት ወቅት የሚያቸው እንትኖች አሉ ችግሮች ኦፖርቹኒቲም ብዙ ነገሮች የሚያቸው ነገሮች አሉ እነዛን እንዴት አድርጎ ዛሽ ጋር ይፈታለታል አሁን ለአንድ ድርጅት ይሄ ሴልስ ፐርሰን ትልቅ ግብአት ነው ትልቅ አስተዋጽኦ ይኖረዋል ምክንያቱም ራሱ ፕሮዳክትን ራሱ ሊያስቀይር ይችላል እዛ ጋር ሰምቶታል ሶ ድርጅቶች ወደ ሄሮይክ ወደ ፖስት ሄሮይክ ሊደርሺፕ እንሻገር ስንል ይሄን ሁሉ ኢንፎርሜሽን እንዴት ፍሎ እንደሚያደርግ በድርጅቱ ውስጥ ከላይ ወደ ታች ከታች ወደ ላይ አብሮ በሁለቱም ወገን እንዴት ብሎ ፍሎ ያደርጋል እሱ መታየት አለበት ፊድባክ ሲስተም ኦኬ አሁን ለምን ብዙ ጊዜ ሁላችንም በተለይ አሁን ሄሮይክ ሊደር ስትሆን ራሱም ነው ገብቷል ገፍቶ ሄሮይክ የሚያደርግ ነገሮችን ታቃለህ ስትባል በቃ አቃለሁ የሚለው ጋር ትደርሳለህና ሁሉን አቃለሁ የሚለው ጋር ስለዚህ ፊድባክ ግን ቢመጣልህ አታቅም ነው ይሄ ነገር እኮ ልክ አይደለም በዚህ አይነት ይወሰንከው ስትባል ምንድነው ውስጥህ ናቀኝ ነው ወይንስ እየረዳኝ ነው ያ ሰው ስለዚህ ሁሉም እዛ ድርጅት ውስጥ ያሉት ተቀጣሪዎች የዛ አይነት እንትን ይገባቸዋል በቃ የዛ አይነት ኢምፓወርመንት ፊድባክ በሰጥ ለድርጅቱ ስለማሳድገው ይሄ የኔ ድርጅት ነው ወደሚለው ይሄዳሉ ሶ ኢንፎርሜሽን ፍሎ ፊድባክ ሲስተም እነዚህ ነገሮች አብረው ከመሰረቱ ጋር መቀረጽ አለባቸው እንግዲህ እዚህ ሀገርም እያየነው ነው በአለም ላይም እያየነው ነው አሁን እዚህ ሀገርም ብዙ ህንዶች አሉ አይደል በየንትኑ ብዙ ባይሆንም እንደ ሌላ ሀገር አዎ አይ ግን ሪላቲቭሊ ብዙ ናቸው ቻይናዎችም እንደዚሁ ኢቨን ኬንያኖች አሉ እዚህ ወይንም በአገራቸውን ብታያቸው what makes them successful ካልክ ይሄን መረዳታቸው ነው ከኛ ጋር በምንም ፊዚካሊም በምንም በሁሉም እኮ አንለያይም ይሄንን ኮንሰፕት በመረዳታቸውና ሲስተም ቤዝድ ስራ ስለሚሰሩ እንደው አንድ ህንድ እኮ ብታመጣ እኮ ትባላለህ እዚህ ሀገር ራሱ ያኛው ካልቸር ይሄን ሰውዬ ካልቲቬት አድርጎ ያሳደገበት መንገድ ሲስተምን እንዲከተል ስራው የኔና የኔ ብቻ የመጨረሻው ሰው እኔ ነኝ ብሎ እንዲያምን አድርጎ ስለሚያመጣው ነው የፖስት ሂሮይክ ቲቺንግም ይሄንን ነው ሲወስድህ የጉዳዩ ባለቤት እንድትሆን በፋይናንስ ጉዳይ ሲኦውን መምራት ያለበት ሲኤፍኦ ነው እንጂ በፋይናንስ ጉዳይ ዲሲዥን ስጠኝ ዲሲዥኑ ኢንፎርምድ የሆነ ዲሲዥን ምክንያቱም ሲኦ የፋይናንሱንም የሌላውን ዲፓርትመንት መስማት ስላለበት ካልሆነ በስተቀር ማለት ነው ማርኬቲንግ ላይም ማርኬቲንግ ጋይ ከሲኦ የተሻለ ኤክስፐርት መሆን አለበት በማርኬቲንግ ጉዳይ ኤችአርም እንደዚሁ አንፎርቹኔትሊ አሁን ያለንበት ወይን አብዛኛው የኢትዮጵያ ቢዝነስ ሂሮይክ ሊደርሺፕ ላይ ነው ያለው ማለት አብዛኛው የሚለው አሁን በማደግና ስኬል አፕ አድርገው ኤክስፓንድ እያደረጉ ያሉ ድርጅቶችም ስላሉ የነሱንም እንደምሳሌ መውሰድ ተገቢ ነው ይሄንን ስለዚህ ስናወራ ስለነማን እያወራን እንደሆነ ተመልካቹም ያንን ራሱን ቪዥዋላይዝ ማድረግ እንዲችል ብዬ ነውና የመጨረሻው ሰው የጉዳዩ የመጨረሻው ሰው እኔ ነኝ ልክ እንደቀድሙ ሲኦ ምርጫ የለውም ወደሱ ልወረወረው ሳይሆን የመጨረሻው ሰው እኔ ነኝ የነዚህ ኮሌክቲቭ አይዲያስ ሐሳብ ሲያመጣ ብላለች እንደ ኢንፑት ተቀብሎ ኢንከሬጅ አድርጎ ያንን ኢንኮርፖሬት ለማድረግ ተረቶቻችን ውስጥ እኮ አሉ ከአንድ ብርቱ የሰው ሁለት መድኃኒቱ ማለት ለዚህ ለፖስት ሂሮይክ እኮ ታግላይን መሆን የሚችል እኮ ተረት እኮ ነው ፕራክቲሱ ላይ አለ ወይ ፕራክቲሱ ላይ ግን አሁንም እንደው ትንሽም አካዳሚክ ቀመስን የምንለው ሰዎችን ብንሆን ፍና አድርገን የምንይዛት ኢንፎርሜሽን አለች ቀደም እንደተባለው ራስህ ካልሄድክ አይሳካም ስለዚህ ራስህን ሬፕሊኬት ማድረግ ካልቻልክ ሂሮይክ ሊደርሺፕ ነህ ማለት ነው
በአንድ ጉዳይ ላይ ያ ሰውዬ ሄዶ ጨርሶ እሱን ከላኩት አለቀ ማለት ነው የምትላቸው አይነት ሰዎች ማድረስ መቻል በራሱ በተለያዩ ቀደም ስትላቸው በነበሩ የትሬኒንግም የሪኢንፎርስመንት ኢኔብሊንግ እነዚህን ጨማምረህ ነው ወደ ፖስት ሂሮይክ መሻገር የምትችለው። ኢን ቢትዊን ያለው ቦታ ግን ከባድ ነው፣ ውስብስብ ነው። ወጣም ትላለህ ትመለሳለህ። ግን ምንድነው የሚባለው ከጉድጓዱ ውስጥ ስትሆን the only መውጫ መንገድ ወደ ላይ ነው። ስለዚህ ወደ ላይ ከሆነ ዝም ብለህ ወደ ላይ መሞከር አለብህ ማለት ነው አይደል እስክትወጣ ድረስ። እኔ ግን ብዙ ሰው እድሉን ከተሰጠው የሚገርም በኢምፕሎዮች መሃል እንደዚህ አይነት ሰዎች አሉ ብቁ ሊሆኑ የሚችሉ ገብተዋል፣ ግን እድሉንም ያላገኙ ብዙ አሉ እያስባለሁ። ሌላው ወደ ሲድ እንመለስና አሁን ሰዎች ያው ኤምቢኤ ከምንማርና ሲድ ጆይን ከምናረግ ብለው ሊመርጡ ይችላሉ። አንዳንዴ በቃ ቢዝነስ ላይ ያለ ሰው ኦፕሽን ብታይ ያለው እሱ ነው አይደል? የሆነ ነገር አዲስ ነገር ልማር ወር ራሴን ላስተምር ቢል ኤምቢኤ ነው የሚመርጠው እና ሲድ በዚህ ያለ ምንድነው ልዩነቱ? እንደውም አንተ ሁለቱንም ስላየው በደንብ ታብራራለህ እና ምንድነው በዚህ ላይ ሪኮመንዴሽን ትንሽ አንስተነዋል አይደለም? አዎ ምንድነው የስታንፈርድ ሲድ ትልቁ ጠቀሜታው ድርጅት ላይ ነው የምትሰራው። ድርጅት ላይ ብቻ አይደለም። አሁን ለምሳሌ ማስተርስ ኤምቢኤህና ስትይዝ አንተ ነህ የምትማረው እንደ ግለሰብ አንተ ብቻህን ትማራለህ። ከዚያ ያን ዕውቀት እንግዲህ አምጥተህ ድርጅትህ ላይ ገና ልታስተምር ነው። ስታንፈርድ ሲድ አንዱ ትልቁ ከሚጠቅመህ ነገር ስትገባ ራሱ ወደ ፕሮግራሙ ስትቀላቀል ሲኒየር ማኔጅመንቶችን ይዘህ እንድትገባ ትፈቀድልሃል። ያ ማለት ዕውቀትን ማከፋፈል ማለት ነው። በጣም ጠቀሜታ ያለው ነገር ነው ዕውቀትን ማከፋፈል። ልክ እንደ ቅድሙ ሄሮይክ ሊደርሺፕ ማለት ብርሃኑንም መብራቱን የያዘው ሰው አንድ ሰው ነው። እዚህ ጋር ግን አንድ አይነት ተመሳሳይ ትምህርት ስላንተው ድርጅት አሁን ምን ላይ ነው ያለው፣ መሰረቱ ምን ላይ ነው ያለው፣ ምን ማነቆዎች አሉት፣ ይሄ ድርጅት ለማደግ የማያስችለው ማነቆ ምን አለው፣ እሱን ሁሉ ነው እንግዲህ በሲድ ትራንስፎርሜሽን ፕሮግራም እሱን ነው የምትማረው። ያን ስትማር ግን ብቻህን አይደለህም። ፕሮጀክቶቹን የምትሰራው ከፋይናንስ አብሮ ሊገባ ይችላል። ኤችአር አንተ የመረጥካቸው ሰዎች በፊት 4 ነበረ፣ 4 ከዛም በላይ አንዳንዴ የሚገባበት ሁኔታ አለ። እነዛን ሁሉ ይዘህ አብረህ ነው እንግዲህ ትራንስፎርሜሽን ፕላንህን አይደል? ስታንፈርድ ሲድ ትራንስፎርሜሽን ፕላን ፕሮግራም ነው የሚባለው። አላማው ዛሬ እዚህ ጋር ነው ያለው፣ ድርጅት እዚህ ጋር ነው ያለው፣ ማደግ ይፈልጋል፣ ማሳደግ ትፈልጋለህ። እንዴት ብለህ ነው ትራንስፎርም የምታደርገው? ትራንስፎርሜሽን ነው እንዴት ነው? ያንን ትራንስፎርሜሽን ግን የስታንፈርድ ሲድ ዋናው ዓላማው አንድ ሰው ሊያደርገው አይችልም። አንድ ሰው ቢዝነሱን ትራንስፎርም ሊያደርግ አይችልም። እቺ ራሷ ከሄሮይክ ወደ ፖስት ሄሮይክ እንድትቀየር ያደርጋል። ስለዚህ ያ ቲምህን ይዘህ ስትገባ ወደዛ ትምህርቱ እኩል ሲከፋፈልልህ፣ ዕውቀቱ እኩል፣ ፕሮጀክትን አብረህ ስትሰራ ኤምቢኤህን ኦር ማስተርስህን በፈለከው እንትን ኤሪያ የምሰራው ለግልህ ሲሆን ይሄ ግን ለጋራ ይሆናል። ከዛ ድርጅቱን ነው የምታሻሽለው፣ ድርጅቱን ነው ወደሚቀጥለው ምዕራፍ የምትወስደው። ይሄ ነው እንግዲህ ትልቁ ለውጥ። አንድ ጊዜ አንድ ቦታ ልገዛ፣ አንደኛው እዛው መንገድ ዳር ነው ጫፏ ላይ እንደውም ended up buying it መጨረሻ ገዛሁት። ሁለተኛው ደግሞ ከሱ 3 ቤቶች ወደ ውስጥ ገባ ይላል ማለት ነው። ሰዎች የጓደኞችን ታማከራለህ፣ ኦፒኒየናቸውን ይጠቅመኛል ብለህ የምታስባቸውና አንደኛው ምንድን ያለ ሲምፕሊ ፑት አለ እኮ ይሄኛውን አሁን ህንፃውን ስትሰራው ይሄ መንገድ ዳር ያለውን ይሄ ህንፃ የማን ነው ብሎ ነው ሰው የሚጠይቀው አለ። ያኛውን ደግሞ ያኛው ህንፃ የማን ነው? ለኔ አሁን እንደ ኤምቢኤ መስራትና እንደ አሪፍትና ኤምቢኤ መስራትና ሲድ መስራት የሚለውን አነጻጽር ማለት ያኛው እውነት ለመናገር ሰፊ ጊዜ ወስደ ትልቅ ዲሲፕሊን ነው፣ ምንም ጥርጥር የለውም። ምናልባት እሱን ባልሰራ ኖሮ ይሄንን
አሁን በተረዳውበት ሌቭል ረዳው ነበር ወይ የሚልም ጥያቄ ውስጥ ይከታል። ምክንያቱም እኔ ወደ ሲድ ሲሄድ ጃንዋሪ 19 ነው መሰለኝ ወደዛ ሲሄድ ምን አዲስ ቲዮሪ ሊያስተምሩኝ ይችላሉ? ከዛም በኋላም እያነበብኩ ነው። ቲዮሪ ከሆነ እንኳን እኔ couple of days ሰጥቼው መለሳለሁ እያልኩ ነው የሄድኩት። አሁን መና እንዳለችው ግን ይሄኛው ኮንዲሽኑ ሲጀመር ገና የመጀመሪያውን ኮርስ ሄደ ኢመርሽን ዊክ 1 ለመስራት ወደ ናይሮቢ ስንሄድ ፕሪወርክ ተሰጥቶን እዛ ፕሪወርክ ላይ ከማኔጅመንቶች ጋር ዲስከስ አድርገህ የነሱን ኢንፑት ሰብስበህ ዶክመንት ልከህ ነው ወደዛ የምትሄድ። ሶ the entire management is on board በዚህ ጉዳይ ላይ ምን እየተሰራ እንደሆነ ማወቅ ብቻም ሳይሆን እየተሳተፈበትም ነው። እዛም ደግሞ እዛ አሁን ያችን አንድ ሳምንት ብቻህን ሊትራሊ ኢመርስ ነው የሚያደርጉ ከጠዋቱ 2 ሰዓት እስከ 12 ሰዓት ድረስ አክቹዋል በሃርድኮር የሆነ በቲዮሪ በፕራክቲስ በምናን እየሰራ የምትማርበት and then ማታም ራሱ የተወሰኑ አሳይመንቶች ስለሚኖሩ በየግሩፕ ተከፋፍለ there is no ያቺ አንድ ሳምንት ያንተ አይደለች። ያንን ካደረክ በኋላ ደግሞ ፍሬሽ እያለ ወደ ድርጅት ደግሞ መጥተህ ከማኔጅመንት ቲምህ ጋር ይዘህ ሄድከውን አሁን ደግሞ ይዘህ የመጣኸውን ከነሱ ጋር ተነጋገርና ፖስት ወርክም አሳይመንት ተሰጥቷል። እሱን ደግሞ ትከፋፈልና ያንን ትሰራለህ and then ኮችህ ደግሞ ትመጣና የኔዋ ሴት ነበረች ትመጣና የአንድ ቀን ወርክሾፕ ደግሞ ከሁሉም ጋር። ስለዚህ አንተ ብቻ አይደለህም የምታየው ይሄ ነገር እነሱ ውስጥም እየገባ ነው ወይ የድርጅቱ እየሆነ ነው ወይ የሚለውን ፊድባክ ከኤክስፐርት ሰማዋለህ ማለት ነው። እዛው ላይ አንተም እያየኸው የቤትህ ቋንቋም የመስሪያ ቤትህ ቋንቋም የሲድ ቋንቋ እየሆነ ይሄዳል ማለት ነው። ሶ ከማበላለጥ ይልቅ አንድ ኮምፕሊመንት የሚደራረግ ሁለተኛ ደግሞ የሁለቱን ልዩነት መግለጽ ከዛ ለተመልካቹ መቶ ይሻላል ብዬ ነው የማስበው። እኔ በፕሮፌሽናል ካሪየሬ one of the best decisions ብዬ ነው የምወስደው ለኔ because የነበረኝን ታዲያ ይሄን አቃለው ለምን ይሄ እንደዚህ ያልሆነም የሚሉትን ነገሮች ያንተን ድርጅት ብሎ ዳያግኖስ ያደረገልኝ ፕሮግራም ነው ይሄ። ያኛው ግን ሆድ ቁርጠት ማለት እኮ የሚል መጽሐፍ ማለት ነው። ይሄኛው ግን ያንተ ሆድ ቁርጠት ትላንት የበላሃው ምናምን እያለ ነው የሚነግርህ። ሶ ሁለቱም ትክክል ነው። ያኛው ጀነራሊ ሆድ ቁርጠት ለምን እንደሚመጣ ይነግራል። ይሄኛው ግን ያንተ ሆድ ቁርጠት ለምን እንደመጣ ይነግራል። ምን በልተህ እንደመጣ ያ አይ ቲንክ ለኔ አሁን ስታወሩ በጣም ብዙ ሜሞሪ ይመጣልኝ ራሱ እኔ ያው የቅርቡ ስለሆነ ፍሬሽ ስለሆነ ስፔሻሊ መጀመሪያ ላይ ልክ ጆይን እንዳረኩ ላይክ ማለት ሲድ ሞስትሊ እንደ ፍሬምወርክ ነገር ነው እንደ ትምህርት ቤት ሳይሆን አንተ እንድትማር ድርጅትን እንድታይ በትምህርት መልክ ድርጅትን እንድታይ ከማኔጅመንት ጋር እንድትማር ከአጠገብ ካሉ ሰዎችም እንድትማር ብዙ ጊዜ አሁን በዛ ጊዜያት ላይ የሆኑ ነገሮች ኢምፕሊመንት እያደረግን ሳይሆኑ ጋር ክላስሜት ናይጄሪያ ውስጥ የኮንስትራክሽን ካምፓኒ ያለው ኦር ዩጋንዳ ውስጥ የኢንሹራንስ ካምፓኒ ያለው ኦር ምናምን ሶ ብዙ ፐርስፔክቲቮች እንዲኖሩ ሰፋ አድርገህ እንድታስብ ያንተ ካምፓኒ ችግር ያንተ ብቻ እንዳልሆነ አብዛኛው አፍሪካ ሀገር ውስጥ ያሉ የሀገር ችግር ያንተ ዩኒክ ችግር እንዳልሆነ እና we are as a business እንደሚመሩ ሰዎች እንደውም የባሰ ችግር ተሰማና እፎይ ትላለህ። የኔማ ቀላል ናት ብለህ የኔማ ቀላል እና ሀሳቦችን ደግሞ ቅድም እንደተባለው ሁሌ የተከበብክበት ኢንቫይሮንመንት 8 hours a day አንተ ብቻ የምትመግብበት ክፍል ነው። እዚህ ደግሞ ሀሳብ ቫሊዴት የሚደረግበት ያ የሚሆንበት ተመልሰህ ስትመጣ ደግሞ ድሮ ከማኔጅመንት ጋር ያለው ነገር ይህንን ስራ ትቀበላለህ። አሁን ግን እንዴት ነው ወደፊቱ የምንሄደው የሚለው ደግሞ ሞር የማኔጅመንት ቶት ፕሮሰሳቸውን ራሱ ቫሊዴት የምታረግበት በፊት ብዙ አሲድ ላይ ሳልፍ ብዙ አብሬያቸው የቆየው ማናጀሮች ብዙ ላላቅ እችላለሁ because ብዙ የሆነ ስራው ነው የሚያገናኘን ስለ ስራው ትእዛዝ ትሰጣለህ ትወጣለህ። አሁን ግን ኦኬ ብሬንስቶርም አድርጉ ስለ ወደፊቱ ምናምን ሲባል ብቻ ብዙ ነገር ሲጠየቅ
ሞር እንድታቅ ቫሊዴት እንድታረግ ከዛ ወዲህ ሞር ሰዎችን እንድጠይቅ ቫሊዴት እንዳረግ ቅድምም የምላችሁ ላይ ኦብዘርቭ ያደርጋል ወይ ይሄ ሰው አሁን ላይ ማኔጀር ማለት ለኔ ኦብዘርቭ አድርጎ ሐሳብ መስጠት የሚችል ሰው ለዛ ነው አሁን ቅድምም ኦንቦርዲንግ ላይ ጀጅመንታቸውን ነው ኦር እንትኑን ማየው ምለው ቢኮዝ የሚመጣው ሰውየው የሆነ ታክስ ሰጥቸው እንዲሰራ ሳይሆን መጥቶ ያንተ ችግር ይሄ ነው በዚህ ፈተዋለሁ አትሊስት በሊደርሺፕ የሚመ somehow exercise observe ማድረግና መብቴ መስጠትን ገና ኦን day 1 ጀምሮ ኤክሰርሳይዝ እንዲያረግ ያንን ሞር ብቻ ቫሊዴት እንዳረግ በጣም አርጎኛል እዚህ ላይ እንትንም ማለት ሁሉም ያው ሮዚ ብቻም እንዳይመስል ሪያሊቲው ቀድም ስለ ካልቸር ያወራ ነው እንትናል አሁንም ካልቸራችን በተለይ ደግሞ እንደዚህ አይነቱን ነገር ስትጀምር I think እኛ ኮሆርት 4 ነበርን ሶ አራተኛው አመት ነው አሁን ስንት ላይ ደርሷል አሁን ዓመተ ምህረት ሆኗል የሚያሩት ሰው 2020 ኮርት ሚሊዮን ተዘሏል ኦኬ ሶ በዛ አመቱ እንግዲህ I think anyway ሶ አዲስም ከመሆኑ ጋር የካልቸሩ ኢምፓክት በጣም ከባድ የሚያደርገው የተወሰነ አብዛኛው ሲድ የሰራ በተለይ ቀደም ባሉት የሰራ አብሮት የሰሩት ማኔጅመንቶች ከሱ ጋር የሉ የማኔጅመንት አባላቶች የማይኖሩበት ምክንያት ያ ካልቸር ነው አሁንም በተወሰነ መልኩ ዕውቀት ሲገኝ የተሻለ ቦታ ማርኬት አለኝ አለ እዚሁ ላይ ቫልዩዬን አሁን አሳድጌ ምናምን ወደሚል ከሚለው ይልቅ እንደተባለው ሌላ ቦታ አሁን ይሄንንም ሰልጥኛለሁ ብዬ በሄዱ የሚል አይነት ሁለተኛ ያ ፕሮሰስ ራሱ ገፍቶ የሚያወጣቸውም አሉ ምክንያቱም አካውንታቢሊቲውም ፕሮሰሱም ስራውም ብዙ ስለሆነ ያ ፕሮሰስም ሌላ ሆነ ፕላስ ፖይንት ደግሞ ካለቀ በኋላ ደግሞ ሊደርሺፕ ላብ የሚባላል which is beautiful አሁን እንግዲህ እኛ እየተገናኘን ያለነው በሊደርሺፕ ላብ ነው በአብዛኛው ስለ እያንዳንዳችን ድርጅት አንደኛ ትክክለኛ ጥያቄ መጠየቅ የሚችሉ ኮሊጎች ናቸው የማይሸማቀቁ ምን ደረስክ የት ደረስክ እንዴት ልደርስ ቻልክ ምን አፕላይ አደረክ ምን አላደረክም የቱ ጋር ፌል አደረክ አንተም ደግሞ ልክ እንትን ላይ የነፍስ አባት ጋር ኮንፌስ እንደምታደርገው እዚህ ጋር ሶሉሽን አለኝ ብለህ ስለምታስብ ሶሉሽን አለኝ ብለህ ለምታስበው ያለህን ስትዘረግፈው ሁሉም ቀደም እንዳልከው አንዱ ወይ ካንተ ወርስ ሄዶበታል አንዳንዱ ሲሚላር ነገር እየሄደ ነው አንዳንዱ ገና አልደረሰም ግን አሁን ስለሰማው እንዳይደርስም ፕሮቴክት ሊያደርግ ይችላልና ሊደርሺፕ ላብ በራሱ እና ይሄ መተማመንን ፈጥሯል ፕሮፌሽናል ከርተሲ ፈጥሯል ከኛ አሁን ኢትዮጵያ ውስጥ ካለነው ሊደርሺፕ ላብ በተጨማሪ ግሎባል ሲድ ደግሞ እየተባለ አክሰስ ቱ በሺዎች የሚቆጠሩ ካምፓኒዎች በተለያዩ አገሮች ስለዚህ አሁን ሲድ ካምፓኒ ነው ካልኩ የሆነ ቦታ ለመሄድ ሳስብ እና የሆነ ነገር ስራ ለመስራት በራሴ ቻናል ሳስብ መጀመሪያ ግን ፖርታላችን ላይ የጻፈን ምክርም ኢቭን ሃንድ ሆልዲንግ በዛ ሀገር እና ቤኔፊቱ ቢዮንድ ሄደ ማለት ነው ከእንትኑ እንግዲህ ዲስከሬጅድ መሆን ሲገባን ኤስቲፒ 1ን ሰርተንኛ ያልነው እኮ አልተሳካም እንትኖችም ማኔጅመንቶችም እኮ አባላቶችም እኮ አሁን አንዳቸውም የሉም በዚህ ፕሮሰስ እሱን እየሰራን የሀገሪቷ ሁኔታ በዚህ በኩል እንደዚህ ሆነብህ እንትን ፕሮግረስ ሳታደርግ እንደገና ይሄ ቲዮሪ ላይ ምናምን ብለህ መተው ትችላለህ ግን ምን ያህል ኢምፖርታንት መሆኑን ነው የሚያሳየው አሁን እንኳን የሚቀጥለው መስራት አለብን እርግጠኛ ነኝ ኤስቲፒ 3 እንደምሰራ አሁን ዛሬ ሆኜ እድሜ ይስጠኝ እንጂ እሱ እንደምሰራ እርግጠኛ ነኝ እና ይሄ አይነት ፍሎ ይኖራል ስሎ ፕሮሰስህን ማፍጠኛ ቱልሶች ይሰጣል አሁን በምኞት ደረጃ ትመኛቸው የነበረው ጥሩ ማኔጅመንት ቢኖረኝ እንደዚህ ራሳቸው የምትላቸውን እሱን አንተ አክቲቭሊ እንዴት ማድረስ እንደምትችል ያሳያል ስራውን ግን መስራት አለብህ ቢካዝ ኮምፒውተሩ እንኳን ፕረስ ማድረግ ይፈልጋል አይደል ማውስም አንቀሳቀስ እውነቱን ነው አሁን እዚህ ላይ ለመጨመር የስታንፎርድ
ፕሮግራሙ ብቻ አይደለም ጠቀሜታ ያለው ኔትወርኩ ነው። ኔትወርክ አብዛኛው እንደውም መሪ የመጡ እንግዶች ሲድ ላይ አሉ። ኤግዛክትሊ እዚህ ራሱ አይደለም መሪ ላይ የቀረቡት አብዛኛው አይ አውት ሴ 30-40% ሲድ ላይ ነበሩ ናቸው። አሁን የዚህ ኔትወርክ የኢትዮጵያ ኔትወርክ ፕሬዚደንት ስለሆንኩኝ ስለ ኔትወርካችን ትንሽ ለማውራት ያህል አሁን 42 ነን። 42 ከግሎባል ካለው ቁጥር ሲነጻጸር በጣም አናሳ ነው። ሌላ ሀገራት ብዙ ናቸው አይደል? በጣም ብዙ ናቸው። አሁን ጎረቤት ኬንያ ራሱ ብታይ 180 ደርሰዋል። እነ ጋና 200 ምናምን ደርሰዋል። በጣም ትላልቅ ናቸው። ህንድ፣ ናይጄሪያ ምናምን በጣም ትላልቅ ናቸው ኤኒዌይዝ ቁጥራቸው እና እኛ ጋር በጣም ትንሽ ነው። ምንድነው አሁን ልክ የተማረ ሰው ያንሰራል ማለት ነው። የተማረ ሰው አለን። ትልቁ ችግር ምን መሰለህ? ሁላችንም ሄደንበታል እዚህ ፕሮግራም ውስጥ ለመግባት። አሁን ቅድም እንዳልነው ኦኬ ኤምቢ አለኝ አሁን ተመልሼ ወደ ትምህርት ልገባ ነው። ምክንያቱም ራሱ የስራህ ቀን ተቀን ስራህ መተንፈሻ የለህም። ስለዚህ ያ መተንፈሻ ሳይኖርህ ከእንደገና ደግሞ ትምህርት ደግሞ ልገባ ነው የሚል ነው የብዙ ሰው ጭንቀት። እኛም እንደዛ ስለነበር ማለት ነው። ይሄ ፕሮግራም አንዱ ስራው ምንድነው መሰለህ? መተንፈሻ እንዴት ይኑርህ የሚለው ነው የሚያመቻችልህ፣ የሚያሳይህ፣ የሚያመላክትህ። ከኔትወርኩ ጋር ስንሄድ እንግዲህ ትምህርቱ ያ ነው። ወደ ኔትወርኩ ጋር ደግሞ ስንሄድ ደግሞ አሁን ቅድም ጥበበ ጠቅሶታል። ግሎባል ኔትወርክ መኖር ማለት በጣም ትልቅ እድል ነው ብዬ አስባለሁ። በተለይ አሁን ዓለማችን በሚራመድበት ሁኔታ ራስ አሁን ለምሳሌ ቡና ውስጥ ነው ያለው አይደለ? ኢትዮጵያና ኢትዮጵያ ብቻ ብላ አይደለም፣ ቡና ዓለም ላይ ነው የሚሰራጨው። ያንን መንገድ ይከፍትልሃል። አሁን በፊት አጥረን ካየነው ድርጅታችን ትንሽ ነበረ። ከዛ ሳደግነው ውስጥ ኢትዮጵያ ውስጥ ነን ያለነው። አሁን ደግሞ ሰፋ አድርገህ አሁን ይሄ አፍሪካ ነው ትሬድ አለ አሁን እየመጣ ያለ አይደለ? ፍሪ ትሬድ አለ። እሱ ውስጥ ራሱ እንዴት ልሳተፍ፣ እንዴት ልግባ፣ እንዴት ወደዛ ማንን አውቃለሁ የሚለውን ራሱ ይህንን ኔትወርክ ያመቻችልሃል እና ትልቅ የሚባል ጠቀሜታ ያለው ትምህርቱ ብቻ ሳይሆን ኔትወርኩም ይጠቅማል። ትራስትድ ፓርትነርስ ያለው በጣም ኢምፖርታንት ነው። አሁን እኛ ራሱ እዚህ ያለ ነው ኔትወርኮች የምናደርገው ስንገናኝ ምንድነው የምናወራው? ስለ ችግሮች እናወራለን። አንደኛው ሰው መፍትሄ ያለው ግን ያ ግሩፕ እንደው ትራስት አለ። አንተ ጋር መተን ብቻ ነው ስለ ችግር ያላወራነው። ዛኔ በጣም ብዙ ቡና ተጣጣ እና የካምፓኒ ጉብኝትን ያደርጋሉ። ካምፓኒ እሱ ጉብኝቶቹ ያንን ይጠቅማል አይደለ? አሁን ቅድም ያልከው ትክክል ነው። ችግሩ ያንተ ብቻ እንዳልሆነ ማወቅ ራሱ እሱ ራሱ አንድ ትልቅ መፍትሄ ነው። እና እኔ ምንድነው እዚህ ያለው ኔትወርክ በጣም ጠንካራ ነው። ያው 40 ቤቶች ብንሆን በኔ ሊደር ልክ ነው። ጠንካራ ፕሬዚዳንት አለን። ሌላ ማንሳታችን ኤንሮልመንታችን መጨመር መቻል አለበት። ቅድም እያወራን በጣም ያሳዝናል። ማለት 90 ምናምን ሰው ሞክሮ 5 ሰው አክሰፕት ተደረገ ሲባል ሌላ እንትን የለውም። ይሄ እስካሁን አትሊስት እኛ እስከምናውቀው ድረስ ሌላ ሃንኪ ፓንኪ የለውም። በቃ ስላልቻለን ነው ወይንም ያንን ሲዲ በሚጠይቀው መልኩ ስላልተዘጋጀን ነው። እኛ የላስት ሚኒት ሰዎች እንበዛለን። ስራን ዛሬ ጨርሶ በቃ ዛሬ መጨረስ አንዳንድ ሰው ጊዜ ያለኝ እሰራዋለሁ ይላል። መሆን ያለበት ዛሬ መጨረስ የምችለውን ስራ ለምን ለነገ አሳድረዋለሁ። እንደገና የኛን ኔትወርክ መጠቀም ይችላል። አሁን አዲስ የሚመዘገብ ሰው ብቻውን መስራት አይጠበቅበትም። እኛ ብቻችንን እንሰራለን እኮ አንተኑ ከሌለው በእኛ ኔትወርክ ውስጥ ሆኖ ሰፖርት ያገኛል። እንዴት መጻፍ እንዳለበት አዳዲስ ቻፕተሮች ያስመዘገቡትን ሁሉ ሲያሳልፉ እኛ ከ95 ብቻ የምናሳልፍበት 5 ያሳልፍ ነው። አምና 90 ሰው ተመዝግቦ 5 ሰው ብቻ ነው የተቀበለው። ምንድነው ችግሩ? አንደኛ ምንድነው መሰለህ ኮምፒቲቲቭ ነው ይሄ ነገር አይደለም። እንዳለ ለአፍሪካ የሚሰጡት ኮታ አለ። አፍሪካ ለብቻው ነው ኮታ፣ ወይ እንደነ ኤዥያ አለ። እሺ አሁን ይሄ ከአፍሪካ ኮታ ውስጥ እንግዲህ ያው እነሱ ሁሉንም አይቀበሉ አይደለ? ኮምፒት የምታደርገው እንግዲህ እዛም ጋር ስለሚያዩ የትኛው ነው ከኔ ጋር ቢጓዝ ድርጅቱን ያሳድጋል አይደለ? ትልቁ ዓላማ እሱ ሃይሊ ሰብሲዳይዝድ ነው ማለት ይሄ እኮ የ$40,000 $50,000 ኤጁኬሽን ያው ከዛም በላይ በጣም በትንሽ እንትን
በዶነሮች ምክንያት እየተደረገ ስለሆነ መጥቶ ስኬታማ መሆን እንዲችል እነሱም ዓላማ ይሄ አይደለም። የፋውንደሮቹ ዓላማ እኮ ገንዘብ እርዳታ ለአፍሪካ ከምናደርግ ወይም ለኤሽያ ከምናደርግ መካከለኛ ቢዝነሶች ወይም ትንንሽ ቢዝነሶች ስኬል አፕ የሚያደርጉበትን ቱልስ እንስጣቸው ነው። ለዛ ደግሞ እንቅስቃሴ መታየት አለበት። አሁን እኛ ጋር ኬንያው በዛ ኢንቴንሲቲ እየሰራ ዶክመንት የሚያዩ ከሆነ ያንተን የሚመርጡበት ምንም ምክንያት የለም። እዛ ላይ ትንሽ እኔ አቅማተን ወይ ድርጅቶቹ አንሰው ሳይሆን የመዘጋጀት በቂ ጊዜ ከሰጠኸው መዘጋጀት ትችላለህ። እኛም አሁን እዚህ ያለው ኔትወርክ በሙሉ ለመርዳት ሁሉ ሰው ፈቃደኛ ነው እውነቱን ለመናገር። ምክንያቱም ከዚህ ተጠቃሚ መሆን መቻል አለብን። አሁን በተለይ አገራችን ባለችበት ሁኔታ ስለማሳደግ ድርጅቶችን ትራንስፎርም ማድረግ የምንላቸውን ነገሮች እናሳካካለን። አዎ ምክንያቱም እነዚህ አስተማሪዎች እኮ ከስታንፈርድ ዩኒቨርሲቲ ነው የሚያስተምሩ መጥተው ከዛ ዳይሬክትሊ አንዲት ኤግዜኪዩቲቭ ካምፓኒ ውስጥ ይሰሩ የነበሩ ሰዎች ናቸው አይደለም። ኮቾቹ ከዛ ኮንሰልታንት ኦልሞስት በነፃ ነው እያገኘን ያለ ነው። እና ይህንን እድል ተጠቃሚው መብዛት አለበት። ነገር ግን ስራ አለው። አሁን ጥበብ እንዳለው ተረጋግተህ ቁጭ ብለህ በደንብ አስበህበት ጊዜ ሰጥተህ አፕሊኬሽን መሙላት ይገባል እንጂ በጣም አናሳ ነው። ኮምፔሊንግ ስቶሪ በቃ ይሄ ኒድ ቅድም እኛ ራሳችን ነካነካ አድርገናል አይደል? የኔ ኒድ እና የመና ኒድ አሁን ብናወጣው የዛን ጊዜ ያስገባነው አፕሊኬሽን በጣም የተለያየ ሊሆን ይችላል። ቁም ነገሩ ግን ሪል ኒድ እና በቃ ለማደግ ያለንን ፍላጎት የሚያሳይ ስለሚሆን ነው የሚመርጡት። እዛ ላይ ይሄ እንደ አንድ ኮርስ ቅድም እንዳልከው በቃ ይሄ ከፍለህ የምትማረው ኮርስ ክላስ እየቀረህ ብቻ ዶክተር ለመባል ወር ምናምን የምትሰራው አይደል? በዛ አይነት ሴንስ ቢዚ ነኝ። ዶክተሬት አለ እስካሁን የለኝም። እስካሁን ያልኩበት ምክንያት ሊሆን ይችላል። የሆነ ሆኖ ያ ነው። እንደዛ ቢዚ ነኝ ምናምን የምትል ከሆነ በባት ነካካው ይሻላል። ኮሚትመንት ይፈልጋል not just on the application በኋላም ያንተን ኮሚትመንት ይፈልጋል። ውጤቱ ግን ቅድም ስንል እንደነበር ነው። አንተም ከህንድና ከቻይናና ከኬንያ ጋር ወዳደራለሁ የምትል ከሆነ በማንፓወር ለዛ የሚሆን ጥረት ማድረግ ይጠበቅብሃል ማለት ነው። ይሄንን ቅድም ያለችው አንዳንዶቹ ኦሬዲ የተማሩ ይሆኑና ምን እንማራለን ልክ እንደኔ ማለት ነው። እኔም እኮ ግን ምናልባት ብዬ ስለሄድኩ ነው እንጂ አሁን እዛ ሄጄ ምን ልጨምር ነው እኮ ብዬ ነበር። ግን የጨመርኩትን ሳስበው አሁን በጣም that was a very good decision። አንዳንዶቹ ደግሞ እውነትም በማደግ አንዳንድ አታይም። አሁን ኢትዮጵያ ውስጥ ሰልፍ ሜድ የሆኑ ብዙ የትምህርት የሌላቸው ግን ይሄ ሞደርን እንትን ገብቷቸው እየተነቃቁ ያሉ ሰዎች አሉ። እነሱ ደግሞ እንደው በሲድ መንገድ እንዲሄዱ እርዳታ ሲፈልጉ በእኛ ጋርም ቢመቻችና ኮች ብናረጋቸው ይሄን አፕሊኬሽን ሲያደርጉ ምናምን ብናግዛቸው at the end የተሻለ ማንፓወር አገሪቷ ውስጥ አለ ማለት መልሶ እኛኑ ስለሚጠቅም ማለት ነው። ሴሽንም አለ አይደል? አሁን በቅርብ የሚዘጋጅ ልክ ነህ። አሁን እንግዲህ የሚቀጥለውን አመት ስለ ፕሮግራሙ ለማስተዋወቅ ቀኑ ደርሷል። አፕሊኬሽኖቹ አሁን እየተቀበሉ ነው ለሚቀጥለው አመት ተመዝጋቢዎችን። እሱ በየተለያዩ ሚዲያዎች እነሱም ቀጥታ ማለት ነው በቀጥታ ያስተላልፏቸዋሉ። የሚቀጥለው ሳምንት የነገ ሳምንት ሆኖ ነው ኤፕሪል 15 የነገ ሳምንት ላይ አለን የኢንፎርሜሽን ሴሽን አዘጋጅተናል። እሺ የት ነው የሚሆነው? አዶር አዲስ በ11 ሰዓት ላይ ነው የምንጀምረው። 11 ጀምረን እስከ 1 ሰዓት ድረስ ነው እንትን የሚለው። ይሄም ምንድነው እዚህ ደሳለኝ ሆቴል አካባቢ ነው። ደሳለኝ ሆቴል ጋር ልክ ነው። ደሳለኝ ሆቴል ጋር ነው፣ እዛ ጋር ነው ያለው። ይሄም ያው አሁን ያሉት አባላት ኔትወርክ ውስጥ ያለው አባላት ምንድን ተጠቀምን ምን አገኘንበት ከአባላችን አንዱም የሆነው ደግሞ አዳም አባተ እሱም አንድ ገለጻ ይኖረዋል ስለ እንዴት ነው ቢዝነስን ወደ ትራንስፎርም ማድረጋችን ለፋይናንስ ሬዝ ለማድረግ እንዴት ነው ጠቃሚታው ከዚህ ጋር በማያያዝ ደግሞ አንድ ፕሬዘንቴሽን ይኖረናል። ብቻ ያው እዚህ ላይ ለመሳተፍ የሚፈልግ ሰው
ቢመጣ ደስ ይለናል። መሪ ዩዥዋሊ እንደዚህ አይነት ነገር አናረግም። ብዙ ጊዜ አዶች ካምፓኒ ቫሊዴት አድርገን የአመት ኮንትራክት ነው ኦሬንጅ ስቶር የምናረገው። ግን የምንድነው ሲድ እኔም ጆይን ስላረኩ በጣም ስለማምንበት እና በጣም ስለተጠቀምኩበት አይሲ ለኦዲየንሳችን as a value adding product ኦሬዲ ኦዲየንሳችን ላይ መሪንም የሚሰማ ሰው ብዙ ቢዝነስ ላይ ያለ አዲስ ነገር መማር የሚፈልግ ስለሆነ ለዛ ኢኒሺየት ኦሬዲ አርጎ ያንን መንገድ ከመጣ ይሄ ደግሞ የተሻለ ቫልዩ ይፈጥርለታል ብለን ስለምናስብና ኦነር ስለሆነ ነው ይሄ ይሄንን ማረገው በጣም ደስ ይያለኝ ማለት ነው። ትክክል ነው። ለምሳሌ እዚህ ጋር ያለነው ሁላችንም አንድ ነገር የተጠቀምክበትን ነገር ማጋራት ነው ያዝነው። እያንዳንዳችን ተጠቅመንበታል። ከተጠቀምንበት ደግሞ ሌላው ማህበረሰብ ልክ እንደኛ ላይ ይባስ ቢጠቀምበት መንፈሳዊ ቅናት ነው ያለን። እውነቱን ለመናገር እነ የህንድን ፓርቲሲፓንት ብዛታቸውን ስታይ ናይጄሪያ ቅድም ያልነው የኬንያ ስናይ ምን ስለሆነ ነው እኛ የምናንሰው? በህዝብ ብዛት እንደሆነ ጥፍነና ከኬንያ ግን ለምን እናንሳለን? ለምን በርከት ብለን አንታይም? ምንድነው ችግራችን? ይሄንን ሁላችንም ከግል ይሄ የመነጨ ንግግራችን ሲድ ትራንስፎርሜሽን ላይ ለዛ ነው ሌላው ሰው ቢገባ መጥቀም ነው። እኛም ሲድ አልከፈለኝም ስለዚህ እኛን እንድናወራ ለራሴ ድርጅትም የራሴን ድርጅት ለማስተዋወቅም ራሴ ወጥቼ አላውቅም። በተለያዩ አድቨርታይዝመንት ካምፓኒዎች ነው የምናስተዋውቀው። ይሄ ግን ሶሳይቲን ከመቀየር አንፃር የኛ ጊቭ ባክ ለሶሳይቲው ቀደም እንዳለችው ተጠቅመንበታል ሳይሆን እየተጠቀምንበትም ነው። ይሄ ፕሮሰስ በቃ ኢትስ ኔቨር ኤንዲንግ። ስለዚህ እንደዚህ አይነት ኢንፎርሜሽን መጋራት ስለሌላም ብንሰማ ደስ ይለናል። እኛም ሄደን ኢንቨስቲጌት ብናደርገውና በዋነኛነት አሁን ዛሬም ስትጋብዘኝ እሺ ብዬ የመጣሁት እውነት ነው። ሄጄበታለሁ፣ በፕሮሰሱ አልፌበታለሁ። የጠቀመኝ ጥቅም አለ፣ በመጠቀም ላይ ነኝ። ከዚህ በላይ ሞር ተጠቀማለሁ ብዬ አስባለሁ። ያንን ወዳጆቼ፣ ወንድሞቼ፣ እህቶቼ፣ ኢትዮጵያ ህዝቦች ደግሞ እሱን ግንዛቤ ውስጥ ከተው እነሱም ተሳትፈው ቢጠቀሙበት እየበዛን በሄድን ቁጥር ቅድም እንዳልኩት ሊደርሺፕ ላባችንም እየሰፋ ይሄዳል። የፕሮፌሽናል ኔትወርካችንም የአሶሲዬሽናችንም እየሰፋ ይሄዳል። ያ የሆነ በሄደ ቁጥር ብዙ ነገር ስለ ፖሊሲ ስለምናምን ስለ ብዙ ነገር መነጋገር የሚቻልበትና ሶሳይቲ አዘ ሶሳይቲ እየተቀየረ እንግዲህ ከተማዋ እየተቀየረች የአፍሪካ መዲና የምትባል አስቀድማም አሁን ደግሞ ዱባይ ስለዚህ ከሌሉ አብሮ የሚሄድ ነገር ነው ማለት። ስለዚህ ሁሉም ወደፊት የሚሄድ ነገር ስለሆነ በዛ ነው እንጂ ይሄ አድቨርታይዝመንት አይደለም ለማለት ነው። ለመሪ ነው መሪ ተከፍሎታል ለማድረግ ግን with honor እኔ ባይከፈለኝም አውደው honestly እና ሲድንም መሪንም አክብራችሁ ሁለታችሁም ስለመጣችሁ በጣም አመሰግናለሁ። መልካም ሳምንት።